ሰራ የሚል አለ እዛ ላይ። ያው እኔን ጥሩ ያሰራኛል እያልክ እየተናገርክ አይደል እንዴ? አሁን አሉ አይጎተጉተኝም፣ እኔን አይጎተጉተኝም፣ በመጥፎ አያዘኝም። ታዳኛን እንዴት ይጎተጉተናል? ሌሎቹን የሚጎተጉት እርሳቸውን የማይጎተጉት የሚገርም ነው። ይሄማ የሚደንቅ ነው። ይሄ እኮ ነው ተአምር እኮ፣ ይሄ ነው ተአምር እኮ እያለን ያለ ነው። የሚገርም እሳቸውን አይጎተጉታቸውም፣ አንተን ግን ይጎተጉታል። ኖ እኔ ክርክር አይደለም ፍሬንድ፣ ለራስህ እንትን አስተምር። ኡስታዝ ከሆንክ በትና አስተምር። ከስርም 1000 ምናምን ሰው ምንድነው ነጥብ? አሁን እኮ አንተ የእሳቸውን ልቅና ነው እየነገርክን ያለው። የእሳቸውን ልቅና ነው እየነገርክን ያለው አይደለም። እኔ ያልኩት ማለት ነው ብዙ ጊዜ ሰይጣንን ይጠራሉ፣ ሰይጣን አለብኝ ብለው ተናግረዋል። ሰይጣን አይጎተጉተኝም እያሉ ብለህ አይጎተጉታቸውም፣ ሰይጣን አይጎተጉታቸውም። ሰው ሊጎተጉቱ ይገባል ነው። ሰይጣን ሊቆጣጠራቸው ይገባል ነው። የኔ አምላክ ሰይጣን ስለተቆጣጠረው እሳቸውንም ሊቆጣጠራቸው ይገባል ነው እያልክን ያለኸው ምንድነው ነው? አሁን ነጥብህ እኮ ምንም ነጥብ የለውም። ምንም ልል አልችልም። ያው እዚህ በታች ያላችሁ ሙስሊሞችና ክርስቲያኖች መልሱን ለእናንተ። ማይር ቀጥል። ጄክ ማይሮ አፎን አንዴ በመሀል ልግባ። ኢብራሂም የሚዩት ነህ፣ በመሀል ልግባ አንዴ ከይቅርታ ጋር። እሺ ወይድ ነው ሀሳብ ተሐረጋችሁት እኮ ጸጥ ስትልሆነላችሁ ነው። እሺ አይ እንትን ለማድረግ ነው። ጥቁር ሰው አሁን ጄክ እንግዲህ እኔ ሲያስረዳ ሰምቻለሁ። ጄክ እያለ ያለው ትብብር የለውም፣ አምላክና ሰይጣን ትብብር የለውም ነው። አንተ አምላክና ሰይጣን ትብብር የላቸውም ብለህ ነው የምታምነው? ጥቁር ሰው ጄክ እንደዛ ነው ያልኳት። ትብብር የላቸውም ነው። የእሱን እናረጋግጥ፣ የጄክን እናረጋግጥ። ጄክ ትብብር አላቸው ወይስ የላቸውም ብለህ ነው የምታምነው አንተ? ሰይጣን ምን ነብይ ሰለላሁ ዐለይሂ ወሰለም ወህይ የሚመጣላቸው ከሰይጣን አይደለም። እሳቸው ላይ ምንም ተጽዕኖ የለውም ነው። አይ ተጽዕኖ የለውም ይላል፣ እሳቸውን አይጎተጉትም ይላል አለን። ጥሩ ነው። እሳቸውን ልቅና ነው የሚያሳየው። ሰው አይጎተጉታቸውም። ጥሩን ነገር ነው የነገርከን። ምንድነው ነው ነጥብህ ነው እያልን ያለ ነው። ነጥብህ ምንድነው? እሱ ነው እያልኩት ያለው። አሁን ጥቁር ሰው ጄክ ቆይ ለኔ ነው የነገረኝ። መጎትጎት አለመጎትጎት ሳይሆን እሺ ቆይ አንዴ ጥቁር ሰው ጄክ ምን አለን? ሰይጣንና አምላክ ትብብር የላቸውም አለ። አንተ ሰይጣንና አምላክ ትብብር አላቸው ብለህ ታምናለህ አታምንም? ትብብር አላቸው የላቸውም እኮ አይደለም። ሰይጣን ያዛቸዋል ወይ አያዛቸውም? ሰይጣንና አምላክ ትብብር አላቸው ብለህ ታምናለህ ወይስ አታምንም? አላምንም። እንዴት? ማን የሚያምናል? ማንም አያምንም። እግዚአብሔርና ሰይጣን ግን ትብብር ኖሯቸው አንድን አንዱን የእግዚአብሔር ነቢይ ድምጥ ማጡን አውጥተውታል። እግዚአብሔርና ሰይጣን ተባብረው ማስረጃ ልስጥህ። ይኸውልህ ርዕስ አትቀይር። ይሄን ርዕስ ላይ መልስ ስጠኝ ብዬ ነው ጥያቄ ያቀረብኩት። ካልችልም በልና መልስ በበቂው ደረጃ ተመጥቷል። እኔ የምልህ እግዚአብሔርና ሰይጣን ተባብረው አንድን ነቢይ ድምጥ ማጡን አውጥተውታል አልኩ። ማስረጃ ልስጥህ ወይ ለዚህ ወይስ ታውቀዋለህ? ነቢይ ጩፋ ነገ ድምጥ ማጡ ቢጠፋ እግዚአብሔር አጠፋው ልትሉ ትችላላችሁ። ምንድነው የሚያጠፋው? ነቢይ ጩፋ የሐሰት ነቢይ ስለሆነ ይጠፋል። የሰዎች ታሪክ ነው። አላምንም በዛ ወንድሜ፣ በዛ አላምንም። በአዲስ እንዳይወርድ ቆይ እኔ ሊያቃጥለኝ ቀጥሉ። በቃ እሺ ማሂር አለ እኔ ከፍትላችሁ አንዴ ኦኬ አለ አቡኪ ከፍታለሁ ወይስ ኢምራን ይከፈት? አንዳችሁ ክፈቱ እስቲ። ይከፈት። አይ ማን ይከፍታል? አንዳችሁ ማሂር አለ? ኢምራን እያወራ ነው። ኢምራን ቀጥል። እሺ ጥቅሱን መጀመሪያ ወደ ጥቅሱ ለመቀጠል ወይስ አንድ ማሳያችሁ ነገር ነበር ከሱ በፊት? ችግር የለውም አሳይና ገባ። በቃ እሺ ጥቁር ሰው አንድ የሚውት አንሳ። ጥቁር ሰው ያ ተናገር። እየሰማሁ በየትኛው መጽሐፍ ቅዱስ ነው የምታምነው? በ66 በ80? በአዲስ ኪዳን ነው የማምነው። እሺ በአዲስ ኪዳን ከሆነ
ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚያም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው ይላል። ኢየሱስን ሲወስደው የነበረው ማን ነው? ዲያብሎስ ሊፈትነው ወሰደው። ወሳጁ ዲያብሎስ ነው አይደለ? ያ ዲያብሎስ ነው። እሺ እንዴት አድርጎ ወሰደው? በመንፈስ ሊፈትነው ወሰደ። እንዴት አድርጎ ወሰደው? ተሸክሞ ወሰደው? ውስጡ አእምሮ ውስጥ ገብቶ ወሰደው? እንዴት አድርጎ ወሰደው? ኖ ቃሉ የሚያስተምረው በቃ ሊፈትነው እንደወሰደው ነው። ያንን መድኃኒት ተደርጎ የመጣን ሰው ሊፈትነው ወሰደው። እሺ ቀጣይ ቁጥር 8 ላይ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል። ያንን ተራራ ያስወጣው ማን ነው? የወሰደው ወደ ተራራ ማን ወሰደው? አሁንም ዲያብሎስ ነው። ሰይጣን ወሰደው ዲያብሎስ። ኦኬ ስለዚህ ዲያብሎስ ትልቅ ተራራ አስወጣው ማለት ነው። ረጅም ተራራ ያ ረጅም ተራራ መውጣት እንደምናውቀው አንድ ቀን በላይ ይፈጃል። ስገድልኝ ያንን ሁላ መንገድ አምላክን ሲወስድ የነበረው ሰይጣን ነው። ስገድልኝ ሁሉ ብሎት ተደራድሮታል። ታውቃለህ? ድርድሩ ላይ እንመጣለን በኋላ። ከድርድሩ በፊት ማለት ነው። ደግሞም ዲያብሎስ እጅግ ረጅም ተራራ ወሰደው ይላል። የአንድ ቀን መንገድ የሚያክል ያንን ተራራ ሲያወጣ የነበረው ሰይጣን ነው አይደለ? ኢየሱስ ያወጣው ያ ኢየሱስን ያ። እሺ እናመሰግናለን። ስለዚህ እስልምና ላይ መተህ እስልምና ልተች አትችልም። ለምን? በእስልምናችን ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን ወስዷቸው እምነት ግን ተረድተዋል። አይ ቆይ አንዴ ጥቁር ሰው ላውራና ትቀጥላለህ። እሺ ያ ጀማዓተል ኸይር ሰምታችኋል። በቃ ውይይቱ እዚህ ጋር ያልቃል። እዚህ ውይይቱ ያልቃል። ለምን? በእስልምና ነብያችን ነብይ ናቸው። በክርስትና ኢየሱስ ሰው ነበር ብዬ ነው የማምነው ወንድሜ። ፍጹም ሰው ፍጹም አምላክ ነው። ሰው ብቻ አልነበረም ኢየሱስ። አንዴ ላውራ ወገናት ትፈቅድልኛለህ? በምድር ላይ የነበረ ሰው ነበረ። ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱስ የሚናገረው ያን ነው። እኔ የማምነው በዛ ሰው እንደነበረ ነው እንጂ አምላክ እንደነበረ አላውቅም። ኦኬ ማሻአላህ አላሁ አክበር። ይሄ ራሱ እኮ አንድ ፖይንት ነው። በቃ ብቻ ግን አምላክነትን ብክደው ራሱ የተከበረ ሰው ነው። የእምነት መስራቾች ታምንበታለህ። የምታምንበት አካል ሰይጣን ተራራ ሲወስደው ነበር። ኢየሱስ ክርስቶስ ሴቪየር ነው። ከሞተ በኋላ ነው የአክሊልን የተጎናጸፈው እና ድልን የመታው። ሰይጣንን ድባቅ መጥቶ ልኛለህ። ከይቅርታ ጋር ላውራ እንዲ ከዛ ወደ እስልምና እንመለሳለን። ኦኬ አውራሽ። እሺ አመሰግናለሁ። ስለዚህ ጀማዓተል ኸይር ሰምታችኋል። ኢየሱስ ዲያብሎስ ሲወስደው ነበረ። ተራራ ማለት ኢብራሂም ቀላል ነገር አይደለም። ወጥቻ ቃለው ተራራ ከአንድ ቀን በላይ ነው የሚፈጀው። ትልቅ ተራራ ከሆነ እዚህ ጋር ደግሞ ረጅም ተራራ ነው የሚለው። ስለዚህ አምላክ በሰይጣን ረጅም ተራራ ተወስዷል። ወይም ደግሞ ኢየሱስ አዳኙ የጥቁር ሰው አዳኝ ምን አደረገው? ዲያብሎስ ወስዶታል። ስለዚህ እስልምና የመተህ እስልምና ልታቻቸው ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን ሰይጣን አዟቸው አያውቅም። መውሰዱ ይቅርና ሰይጣን አለብኝ ብለዋል እኮ። ሰይጣን አለብኝ እያሉ እየተናገሩ ክርስቶስ ኢየሱስ ተወሰደ ብለህ ታወራለህ እንዴ? ያንን መበተንና መተርጎም ነው ያለብህ። እሺ ወደ እሱ እንምጣ። ለምን አንተ ካልሆነ ነገር ጋር ታጋጫለህ እየሄድክ? ሰይጣን አለብኝ ካለው ሰውዬ ጋር እኩል ታደርጋለህ እንዴ? ያንን አብራራ ከቻለ። እሱ ላይ እንምጣ፣ ችግር የለውም። ያ ጀማዓተል ኸይር ክርስትና ላይ ለምን አይታችኋል? ወደ እስልምና ይታያል። ሱረቱል ሂጅር ቁጥር 42 እስቲ አንብብልኝ። ምንድን ነው የሚለው? አንብብልኝ። ሚውት አታርክ፣ አንብብልኝ። ማን ነው? አዎ አንተ አንብብልኝ። አንተ ጋር እኮ ነው እያወራለሁ። ያ እነሆ ባሮቼ በእርሱ ላይ ለአንተ ስልጣን የለኝም ከጠማሞቹ። ኧረ ተው ወገናችን፣ እንደው በትክክል እስቲ አንብበው። እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለ ሰው ብቻ ሲቀር ይላል። እዚህ ጋር እየተናገረ ያለው ማን ነው? አምላክ ነው አይደለ? ምን ላይ ነው ያገኘው? ይሄ የቁርአን ቃል ነው የመጽሐፍ ቅዱስ? ቁርአን ነው። ሱረቱል ሂጅር ቁጥር 42 ይገርማል አይደለ? ቁርአን ነው ያለህ ቃል። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። እነሆ ባሮቼ በእነርሱ ላይ እነሆ ባሮቼ ይላል። ባሮቼ ማን የሚናገረው? ይሄ አላህ እየተናገረ ያለው ዲያብሎስን። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። እነሆ ባሮቼ ለማን ነው እየተናገረው? ሰይጣንን፣ ዲያብሎስን የሰይጣኖች ሆነ ዲያብሎስን አላህ ምን አለው? ያ ኢብሊስ ሆይ አለው እነሆ አንተ በባሮቼ ላይ ስልጣን የለህም አለው። ስለዚህ በዚህ ጥቅስ ምን ተረዳህ? በባሮቼ ላይ እኮ አይልም እኮ ባሮቼ ነው የሚለው እኮ። እነሆ ባሮቼ በእነርሱ ላይ ስልጣን የለህም። ታዲያ እኮ ነው። በዚህ አንቀጽ ላይ ምን ተረዳህ?
ይሄ ከባሮቹ አንዱ ጠርቶ የሚነግረውን የሚመስለው እንጂ በባሮቼ ላይ ስልጣን የለህም እኮ አይደለም ቆይ እያለ ያለ። አንተ አማርኛ ትችላለህ አይደለ? ይሄን አንብበህ ሆነ እዚህ አንቀጽ ላይ ምን ተረዳ? ይኸውልህ እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም ይላል። ስልጣን የሌለው ማን በባሮቼ ነው? አይደለም ያለው፣ ስልጣን የሌለው ማን ነው? በባሮቼ አይደለም የሚለው አማርኛ በእነርሱ ከቻልክ ላይ ያለ በባሮቼ በእነርሱ ላይ አይልም። እኮ ነው። በእነርሱ ላይ ያው በእነርሱ ላይ አይታየህም እንዴ? በእነሱ ላይ በባሮች ላይ ማለት ነው። በእነሱ ላይ እነሱ ናቸው። እነሱ ባሮቹ ማለት ነው። አሁን ጥያቄ ስልጣን የሌለው ማን ነው? ስልጣን የሌለው ማን ነው? ወገናችን ጥቁር ሰው ምንም ስለ ሰይጣን ይሄ የሚያወራ እንትን ያለ የለም። ሰይጣን የሚል በቃ ነገር ችግር የለም። የለውም። ላሳይ ሰይጣን እንደሚል ሱረቱ ላይ ቁጥር አባታ እንክፈተው። ስለ ሰይጣን ነው የሚያወራው። ልክፈትልሽ፣ ችግር የለውም። እንደዚህ ቃል በቃል እያየን ነው የምንሄደው። ሰይጣን አይልም ብሎ ያጀማ እንክፈተው። ሱረቱል ሂጅር ተመልከተች። ቁርአን እየከፈትኩልህ ነው። ሱረቱል ሂጅር ቁጥር 43 እንሂድ። ያው እዚህ ጋር እያየህ ማለት ነው። እሺ ከየት እንጀምር መሰለህ? ከዚህ እንጀምር። እዚህ ጋር ሚላ ይሄ በቅንፍ የገባ ነው። እሱ ቶ እሺ ቀጥል። ቅልፉን ተሆነ አብሊስ ሆይ ከሰጋቾች ጋር ከማትኮን ላይ የማትኮን ለአንተ ምን ምክንያት አለ በለው። አብሊስ ማን ነው? ይሄን የተናገረው ማን ነው? ኢብሊስ ዳቢሎስ ማለት ነው። አብሊስ ይሄ አረብ ኢብሊስ አረበኛ ነው። ዳቢሎስ ማለት ነው። እናንተ አብሊስ ማለት ዳቢሎስ ነው። ዳቢሎስ ማለት ነው። አረበኛ ነው። እኔ ግራ ገባኝ። ቆይ አንድ የወገናችን ጥቁር ሰው አዳምጠኝና እዚህ ጋር አላህ እየተናገረ ያለው ማንን ነው? ያ ዳቢሎስ ከሆነ ለዳቢሎስ ነው የተናገረው። እሺ ስለዚህ እዚህ ጋር ሁለት አካሎች እየተናገሩ ነው። አንዱ ማነው? አምላካችን አላህ Subhanahu Wa Ta'ala ኢብሊስን እየተቆጣው ነው። ለምንድን ነው የተቆጣው? ለአደም ሲገድ ሲለው አልሰግድም አለ። ኢብሊስ ብቻ ከሰጋጆች መሆን እምቢ አለ። ኢብሊስ ለአደም አልሰግድም አለ። አየህ አይደለ? ከዛ አላህ ምን አለው? እዚህ ጋር ተመልከት። አላህ ምን አለው? አላህም አለ ይህ በእኔ ላይ መጠበቁ የተገባ ቀጥተኛ መንገድ ነው። እነሆ ባሮቼ በእነርሱ ላይ ለአንተ ስልጣን የለህም። ከጠማሞቹ የተከተለ ብቻ ሲቀር ገሃነም ለእነርሱ ለተከተሉት ሁሉ ትገባላችሁ አለ። ኢብሊስ የተከተለ ካለ ማለት ነው። አሁን እዚህ ጋር ስልጣን የለህም ያለው ማን ነው? አላህ ነው አይደለ? ጥቁር ሰው ያ ጸሐፊው ነው የተናጋሪው አለው። በቃ ይሁን ችግር አላህ በቅንፍ ነው ያለው። አላነበብንም። ያው ተናጋሪው ለሰይጣን ላልከው እየተናገረ ነው። የኔ ጥያቄ እኮ እንዴት ነብዩ መሐመድ ሰይጣን አለብኝ ሊሉ ቻሉ? አላሉም ወይ? እሱ ላይ ይመጣልሃለሁ። አንዴ ይመጣልህ። ረጋ በል እሺ ፕሊስ፣ አደራ። ስለዚህ በዚህ አንቀጽ መሰረት ዲያብሎስ በአማኞች ላይ ስልጣን የለውም አይደለ? ያ በቃ አላሁ አክበር። ስለዚህ ያ ጀማዓተል ኸይር እዚህ ጋር ምን ተገነዘብን? ዲያብሎስ የተባለው አካል በአላህ ባሮች ላይ ስልጣን የለውም። አሁን ይሄን ያዙልኝ። ይሄን ከያዝን በኋላ ወገናችን ወደ መጣው ሐዲስ እንሂድ። እሺ ሐዲሱን ልክፈትልህ። ይታይሃል አይደለም? ይታይሃል። ሐዲሱ እንደዚህ ይላል። ነቢያችን እንደዚህ ያለው ሰለላሁ ዐለይሂ ወሰለም በደንብ አዳምጦች ሪከርድም አድርጉ። እንደዚህ ይላል ማ ሚንኩም ሚን አሐዲን ከእናንተ ውስጥ አንድ ሰው የለም አለ ኢላ ወቀድ ውኪለ ኢለይሂ ቀሪኑሁ ሚነል መላኢካ አላህ በሱ ላይ ቀሪን የወከለበት ቢሆን እንጂ የለም አለ ነብዩና አንድም ሰው የለም አላህ ቀሪን በሱ ላይ ወክሏል አሉ። ሚነል መላኢካ ከመልአክ በደንብ ያዝ ኢብራሂም ያዝልኝ። ከምን ከመልአክ። ስለዚህ አላህ ከመልአክ ሰው ላይ ምን አድርጓል? ቀሪን አድርጓል። ቃሉ ወያከ ያ ረሱላህ የአላህ መልእክተኛ እርሱም ላይ ቢሆን አለውበት እንዳሉት ሱሐቦቹ ነቢያችን ምን አሉ? ቃለ ወእያየ እኔም ላይ ቢሆን እኮ አለብኝ ኢላ አነላህ አዓነኒ አለይሂ ፈአስለመ አላህ እገዘኝና ተከለከለ አሉ። አሁን እዚህ ጋር ወገናችን አንድ ሰው ላይ ምን አለ ማለት ነው? በእስልምና አስተምሮ ያ ሰይጣን አለ፣ ጅን አለ። ጅን ብቻ ነው ያለው? ሌላ ምን አለ? ሰይጣን አለ። መልአክ እያልኩ መልአክ አተይህ መላኢካ የሚለው ቃል መልአክ እያልኩ አየህ አይደለ? መልአክም ጅንም አለ ማለት ነው በሙስሊም አስተምሮ። አየህ አይደለ? ይሄን ያልኩህ እኮ ነው። አሁን ላስረዳህ እንዴት እንደሆነ አየህልኝ አይደለ? ስለዚህ መላኢካ አንድ ሰው ላይ አለ ማለት ነው። እንዴት መሰለህ? በእስልምናችን አስተምሩ ሰው ልጅ
ሁለት ነገሮች አሉ፣ ወደ ጥሩና ወደ መጥፎ የሚገፉት ነገሮች አሉ። አላሁ ሱብሓነሁ ወተዓላ መልአኮችን በመላክ አንድ ሰው ኸይር እንዲሰራ ይገፋፈዋል። ለዛ ነው አምላካችን እነለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ፣ እነዚህ ያመኑ ካሉ የአላህ መልአክ በእነሱ ላይ ይወርዳል። ስለዚህ አንድ ሰው በአላህ የሚያምን ከሆነ መልአክ በሱ ላይ ይወርዳል፣ ወደ ጥሩ ነገር ያዘዋል፣ ጥሩ ነገር ላይ ያበረታዋል መልአክ። እንዲሁም በተጨማሪ ደግሞ ጂኖች ምን ያደርጉታል? ወደ መጥፎ ነገር ይገፉታል ነው። ስለዚህ በእስልምናችን አንድ ሰው ስንት ስሜት አለ? ሁለት ስሜት አለ። እሱ ምንድነው? ጥሩና መጥፎ። ወደ ጥሩ ነገር የሚገፋው ምንድነው? መላኢካ ነው። ወደ መጥፎ ነገር ደግሞ የሚገፋው ጂኒ ነው። ኦኬ። ስለዚህ ሁላችን ማድረግ አለብን፣ ወደ መጥፎ ነገር የሚገፋን ስሜት ማሸነፍ አለብን ነው። እንደምናውቀው የትኛውም ሰው መጥፎ ድክመት አለው አይደለ? ስለዚህ ሐዲሱ የሚያወራው ይሄን ነው። ከዛ ነቢያችን ቀጥለው ተመልከቱ። እዚህ ጋር ነቢያችን ምን አሉ? ቃለ ወኢያክ፣ ነብዩ ሆይ እርሶም ቢሆን ወደ መጥፎ ነገር የሚገፋው ነገር አለባችሁ እንዴ ሲባል ምን አው ተመልከቱ። እዚህ ጋር አዎ እኔም ላይ ቢሆን አለብኝ አሉ። ኢላ ሲቀር ምን ሲቀር? አነላህ አዓነኒ ዐለይሂ፣ አላህ አምላኬ አገዘኝና ፈአስለመ ታዛዥ ሆነ። ተመልከት፣ አስለመ ነው ላብራራ። ተመልከት ይሄን መጽሐፍ ያው ተፍሲር አልበጋዊ እንደዚህ ላይ ተመልከት። ይሄ አይደለም ሶሪ፣ ይሄ ሳይሆን ፈአስለመ የሚለውን ቃል ብቻ ነው ላሳየ ፈለኩት። አይዋ አይ እስተስለመ ወንቃድ አለ። በቃ ታዛዥ ሆነ ማለትም ወደ መጥፎ ነገር አይገፋኝም አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደ መጥፎ ነገር የሚገፋ ስሜት የላቸውም። ግን የትኛውም ሰው ቢሆን ግን ወደ መጥፎ ነገር የሚገፋ ስሜት አለበት፣ ወደ ጥሩም የሚገፋ ስሜት አለበት ነው። ስለዚህ ሙስሊሞች ማድረግ አለብን? ወደ መጥፎ የሚገፋን ነገር ማሸነፍና መላኢካ እንዲያግዘን ዱዓ ማድረግ አለብን። ለምን? አላህ ምን አለ? እነዚያ ያመኑ ካሉ መላእክቶች እየወረዱ ያጽናኗቸዋል አለ። ሐዲሱ የሚያወር ይሄን ነው። በዚህ ሐዲስ ምን ተረዳን? ነብዩ ሰለላሁ ዐለይሂ ወሰለም የአላህ ሰላም በሳቸው ላይ ይሁንና ወደ መጥፎ ነገር የሚገፋ ስሜት የለባቸውም ነው። ግልጽ ነው አሁን? ያ ግን ሰይጣን አለባቸው፣ የታዘዘ ሰይጣን ማለት ነው። በቃ አሁን ወደዛኛው ደግሞ ወደ ጥሩ የሚመራቸው ሰይጣን አለባቸው። ሁለት ሐዲስ ናቸው። እሺ ሁለት ሐዲስ ናቸው። መጀመሪያ አሁን ሐዲስ ተመለሰልህ፣ ሸይጣን ወደሚው ደግሞ እመጣልሃለሁ። ይሄ ሐዲስ ተመለሰልህ። ያ ጅኒ ብለህ በአረብኛ የተረጎምከው የመጀመሪያው ያነበብክልኝ ሰው ሙስሊሞች ሁሉ ጅኒ ያለባቸው የሚለውን ተረዳው። ሁሉም ሰው ጅኒ ያለው ካልከለባቸውን በላ መላእክትና ጅኒ ያለው ስላልከኝ ተረዳው። አለባቸው ሲሆን ይገፋቸው፣ ወደ መጥፎ ነገር ይገፋቸዋል በሚል ማስተካከለው። እሺ ይሄ ተመልሷል። ማሻአላ። አሁን ሸይጣን ወደሚለው ደግሞ እንምጣ። ሸይጣን ደግሞ የሚለው ሐዲስ ይሄ ነው። ሱነኑ ነሳኢ የወሽ ሐዲሱ ሱነኑ ነሳኢ 3970 ይሄ ሐዲስ ነው። እሺ በደንብ እዩ። እንደዚህ ይላል ሐዲሱ ኢልተመስቱ ረሱላህ ሰለላሁ ዐለይሂ ወሰለም ፈአድኸልቱ የዲ ፊ ሸዕሪሂ። አይሻ ምን አለች? ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ማበጠር ጀመርኩኝ አለችው አይሻ። በደንብ አዳምጡ። ከዛ ፈቃለ ቀድ ጃአኪ ሸይጣኑኪ፣ እንደ ጨዋታ አድርገው ሸይጣንሽ መጣብሽ እንዲህ አሏት ነብያችን አይሻ ማለት ነው። ከዛ በኋላ ፈቁልቱ አይሻ ምን አለች? አማለከ ሸይጣን፣ ነብዩ ሆይ ሸይጣን አለባችሁ እንዴ አልኳቸው አሉ። ቃለ በላ አዎ አሉ። ወላኪን አላህ እኮ አዓነኒ ዐለይሂ ፈአስለመ፣ አላህ አገዘኝና ከስራው ተቆጠበ አሉ። አሁን እዚህ ሐዲስ ምን የሚል ቃል አለው ወገናችን? ከስራው ተቆጠበ ሳይሆን ለጥሩ ነገር ነው የሚያሰራኝ። ፈአስለመ ያው ፈአነ ለ ፈአስለመ ነው የሚለው፣ ታዛዥ ሆነ ነው የሚለው። ያ ፈአስለመ ከፈለክ እሱን ቃል ተረጉምልሃለሁ በኋላ። አሁን እዚህ ጋር ምን አለብኛው ነብያችን? ሰይጣን አለቦት ስትላቸው ቃሉን ጠቅሰው የጠሩት ጅኒ ሳይሆን ሰይጣን ብለው ነው። ሰይጣን ስትል አዎ እሱ አለቦቶች ስትላቸው አዎ ነበረብኝ፣ በአላህ ፍቃድ ጥሩ ነገር ነው ለእኔ ታዛዥ ሆኗል። ባጭሩ ታዛዥ ሆኗል። አሁን ላብራራለህ። አሁን ሸይጣን ማለት መሰለህ በእስልምናችን ሸይጣን ማለት የሆነ አካል ሳይሆን ባህሪ ነው። እሺ የባህሪ መገለጫው ተመልከት። ይሄን መጽሐፍ ተመልከት። ድሮስቱን እያለ አሐሰብ እንደዚህ ይላል። ወልማዕና ቆይ አይደለም ቆይ ሶሪ አይደለም ይሄ አልማዕኒው የአረበኛ ቃል ማብራሪያ ነው። እንደዚህ ይላል። አሸይጣን አለ ሸይጣን ብሎ ማለት አለ ኩሉ ሙተመሪዲ ሙፍሲድ አለ የትኛውም ወደ መጥፎ ነገር የሚገፋ ምን ይባላል? ሰይጣን። ማሻአላ። ስለዚህ ሸይጣን ማለት የባህሪ መገለጫ ነው እንጂ የሆነ አካል ያለው ነገር አይደለም። ኦኬ የሰውም ሸይጣን አለ፣ የጂንም ሸይጣን አለ ማለት እንዴት ምን ሆነ ያስረዳ። ተመልከት አምላካችን ራሱ ቁርአን ላይ ይናገራል። ተመልከት አምላካችን ቁርአን ሱረቱል አንዓም ላይ እንደዚህ አለ። አንድም ነብይ አላክንም አለ
ኢላ ጀዐልና ለሁ ሸያጢነ አልጂኒ ወልኢንስ አለ። የሰው ሸይጣንም የጂን ሸይጣንም ወደ መጥፎ ነገር ይገፋቸዋል ወይም ደግሞ ጠላት ይሆንላቸዋል አለ። ስለዚህ ምን ተረዳ በዚህ አንቀጽ መሰረት የሰው ሸይጣን አለ፣ የጂን ሸይጣን አለ። ሸይጣን ብሎ ማለት ምንድነው? መጥፎ ነገር የሚሰራ ወደ መጥፎ ነገር የሚገፋ ማለት ነው እንጂ የሆነ ፐርሰን አይደለም። ተመክ ለዛ ነው ወቀድ ይራዱ ቢሸይጣን አለ። ሸይጣን በሚለው ቃል የተፈለገው አለ ኩሉ ሽሪሪ ሙፍሲድ፣ መጥፎ ኃጢአት የሚሰራ ወደ መጥፎ ነገር የሚሰራ በሙሉ ሸይጣን ይባላል። ሚነል ጂኒ ወልኢንስ፣ ከጋኔንም ቢሆን ከሰውም ቢሆን ወደ መጥፎ ነገር የሚገፋ ከሆነ ምን ይባላል? ሸይጣን ይባላል እንጂ የሆነ ሸይጣን የተባለ የተለየ አካል አይደለም። ሸይጣን የባህሪ መገለጫ። ምሳሌ አንድ ሰው አለ፣ ሰው ነው። አሁን ምሳሌ ኢብራሂም ሰው ነው። ኢብራሂም ሰው ሆኖ ሳለ ተምሮ መምህር ሰው ምን ይባላል? ኡስታዝ ይባላል። ኡስታዝ የተባለው ኢብራሂም ሲወለድ ኡስታዝ ስለሆነ ሳይሆን ተምሮ እውቀት ስላገኘ ነው። እንዲሁም ሌባ አለ። አሁን ሲወለድ ሰው ሌባ አይደለም፣ ግን መስረቅ ጀምን ይባል ሌባ ይባላል። እንዲሁም በተዘዋዋሪ አንድ ጂን አለ። ያ ጂን ሰዎችን ወደ መጥፎ ነገር የሚገፋ ከሆነ ምን ይባላል? ሸይጣን ይባላል። ግልጽ ነው ወገናችን እዚህ ድረስ? ያ ግልጽ ነው። ግን ምንድነው እዚህ ላይ መሰለ ከፍሬው ነው የምታውቀው፣ ስለ በተናገርከው መሰረት ሳይሆን ከፍሬው። አሁን ነብዩ መሐመድ ምን ይላል? የዘረፋ ገንዘብ የኔና የአላህ ነው ብሎ ቃል አውርዷል። አሁን እነዚህ ቃሎች ስታይ ደግሞ ምን አይነት ጅኒ ነው የሰፈረባቸው? ጥሩ ነው መጥፎ ነው? ችግር የለውም ወገናችን፣ እሱንም እናያለን በኋላ ኢንሻአላህ። ሸይጣን ያለበት ማን ነው? መጽሐፍ ቅዱስ ላይ አምላክ ነው ወይስ? እሱን አሳያለሁ። ችግር የለም። አሁን ይሄን እንጨርስ መጀመሪያ። ይሄ ተመልሶልህ አልተመለሰልህም? እዚህ ጋር የአሁኑ ሐዲስ ላይ ያ ባልከው መሰረትማ እንደምትናገረው ያው እየመለስክልኝ ነው። ማሻአላ በቃ ዋናው እሱ ነው። አሁን እዚህ ጋር ገበል አጠቃለልና ከዛ ወደ ቀጣይ ደግሞ እንምጣ። እሺ ላጠቃለው አንዴ። ስለዚህ ጀማዓተል ኸይር እዚህ ጋር ምን ተማርን ካልን በእስልምናችን አንድ ሰው ወደ መጥፎ የሚገፋው አለ፣ ወደ ጥሩ የሚገፋው አለ። ወደ መጥፎ የሚገፋው ጂኒ ነው፣ ወደ ጥሩ የሚገፋው መልአክ ነው። ኦኬ። ግን ያ ጂኒ አንድ ሰው ወደ መጥፎ የሚገፋ ከሆነ ሸይጣን ይባላል። ሸይጣን ማለት የባህሪ መገለጫ ነው እንጂ የሆነ ዳቢሎስ ማለት አይደለም፣ ወይም ደግሞ የተለየ አካል ማለት አይደለም በተአምር። ግን ወደ መጥፎ ነገር የሚገፋ ከሆነ ኃጢአተኛ ከሆነ ጂኑ ምን ይባላል? ሸይጣን ይባላል። እንዲሁም አንድ ሰው አለ፣ ምሳሌ ጥቁር ሰው አለ። ጥቁር ሰው ኃጢአተኛ ከሆነ ሰዎችን ወደ ኃጢአት የሚጠራ ከሆነ ሸይጣን ይባላል። ለዛ አምላካችን ቁርአን ላይ ምን አለ? ሸያጢን አልጂኒ ወልኢንስ አለ። የሰው ጂኖች የሰው ሸይጣኖች አለ። ስለዚህ የሰው ሸይጣንም እንዳለ ሸይጣን የሚለው ቃል የባህሪ መገለጫ እንደሆነ ካየህልኝ በኋላ ፍቃደኛ ከሆንክ በመጽሐፍ ቅዱስ ደግሞ አንድ ጥቅስ ላሳይ። ፍቃደኛ ከሆንክ፣ ካልሆንክ ይቀራል። አንድ ጥቅስ ላሳይ። እኔ የምልህ ግን ማለት ነው አሁን የጠቀስክልኝ የነብዩ መሐመድ ንጽህና ነው ማለት ሰይጣንን ገዝተውታል ካልክ ሃይማኖት ሁሉ ለአላህ እስከሚሆን ተጋደል የሚል ይሄ ንጽህና ነው ወይስ የጅኒ የሰይጣን አስተሳሰብ ነው? የዘረፋ ገንዘብ የመልእክተኛው ነው እና የአላህ ነው ብሎ ቁርአን ማውረድ ይሄ የጅኒው ነው ወይስ የመላእኩ ነው? ሁለት ሙስሊም ለሁለት ሰዎች ኃይሎች ይጫወታሉ ብለሃል እና እንደዚህ አይነት ቁርአን የሚያወርደው ምን አይነቱ ነው? የትኛው ነው? እሺ አንድ የረጋ በልና ዝም ብለህ ጥቅሶችን መደርደር አይደለም። ጥያቄ ዝም ብሎ መጠየቅ ሳይሆን ቃል በቃል እየፈታ ማምጣት። አልሐምዱሊላህ እስካሁን ብዙ ጥያቄዎች ተመልሰውልሃል። አሁን ወደዚህ ከመግባታችን በፊት ፈቃደኛ ነህ ክርስትናን ጥያቄ የአብዱላህ ግን አልተመለሰልኝም። የአብዱላህ ሚስት ሰይጣኖች መጣ ስትላቸው ማለት ነው ከላይ ቁርአን አላህ ተናገረ የተባለው በቀትርም ረፋድ ላይም አልተውህም ያለው እንዴት ከበደ ሲጠራ ከበደ ነው እንጂ አቤት ማለት ያለበት። እሺ ሚውት አትተኩ፣ ችግር የለውም። እሺ ሚውት ራስን የሚታረከው ሚውት ተደርጎ ነው ብቻ። ቅድም ግን ተመልሶ ተስማምቻለሁ ብሎ ነበር። ከበደ ሲጠራ ማለት ነው። ከበደ ሲጠራ ከበደ ነው አቤት ማለት ያለበት። ከበደ ሲጠራ እንዴት ጫላ አቤት ይላል። በዛ ሰዓት ላይ የአብዱላህ ሚስት ሰይጣን ወትን አላየሁትም ስትል እንዴት አላህ ሊናገር ቻለ? በዛ ሰዓት ላይ እሺ አለው አልተውም ብሎ አላህ ነው መናገር ያለበት ወይስ ማን ነው የተናገረው? በዛ መሃል ላይ ይሄን ብቻ መልስልኝ። እሺ እመልስልሃለሁ። ቅድም ማሂር ወንድሜ አልሐምዱሊላህ በደንብ አድርጎ መልሶልሃል። ግን ደግሞ አንድ ሀሳብ ልጨምርላችሁ እዚህ ጋር። ችግሩን መሰላችሁ ያ ጀማ፣ አሁን የአቡላህ ሚስት ሲባል ክርስቲያኖች ምን ያስባሉ? ስሟ ብቻ ነው ያለውና ምን ብለው ያስባሉ? የእንትና ሚስት ረዲየላሁ አንሃ ታላቂቱ ሰሃቢይ ነብያችን ሸይጣን አለብህ አለቻቸው። ከዛ ደግሞ አላህ አልተወቅኩም አለ። ስለዚህ አመነች ይላሉ። መጀመሪያ እየተናገረች ያለችው ማናት ሲባል አላህ በምድር እያለች ገሃነም እንደምገባ ቃል የገባላት ሴት ናት።
ተበት የዳ አቢ ለሃብን ወተብ ማግናው ከዛ በኋላ ወምራቱ ሐማለተል ሐጠብ ሚስቱ ራሱ እንጨት ተሸካሚ ገሃነም ትገባለች የተባለ ቁርአን ላይ አምላክ ገሃነም እንደምትገባ የተናገረላት አካል ናት። ኦኬ ታሪኩን መሰላችሁ ነብዩ ታመው ልፈትላችሁ ሐዲሱ እንደውም ያ ነብዩ ታመው ሳለ ተመከቱ እሽተከን ነብዩ ታመው ነበረ ለይለተይኒ ሁለት ቀን ታመው ፈአተት ኢምራአቱ ሚነል ሙሽሪኪን ያቺ ከሃዲዋ ሴት መታ ምን አለች ያ ሙሐመድ ሆይ ማ አውራ ሸይጣኑከ እንዲ ሸይጣንህን እኮ አላየውም አለች ኢላ ቀድ ተረከከ ትቶሃል እኮ አለች ከዛ ፈአንዘለላህ አላህ ምን አለ ወዱሃ ወለይሊ ኢዛ ሰጃ ማ ወደአከ ረቡከ ወላ ወቀል አምላክ አልተውህም ብላ አምላካችን ተናገረ። እዚህ ጋር ማወቅ ያለባችሁ ነገር ሴትዮዋ ሴጣንያችሁ የጠቀሰች ያለችው በስድብ ጅብሪልንና አምላክን ነው። ለምን ቁርአን የመጣው በማን በኩል ቁርአን ያላህ ቃል ነው በጅብሪል በኩል መጣው አይደል? ስለዚህ እሷ ማለት ሸይጣን ብላ አምላክን ተሳደበች። ከሱም አልፎ ደግሞ ነብዩ ሸይጣን እንዳለባቸው ተናገረች ማለት ነው። ስለዚህ አምላካችን እንዳልተዋቸው ተናገረ ማለት ነው። ባይዚህ ሙሽሪክ ተመከሩ እዚህ ጋር ሙሽሪኮች ራሱ ይናገሩ ሙሽሪኮች ምን ነበር የነብዩ ቁርአን የሚያወርድላቸው አካል ቀረ ተመከሩ እዚህ ጋር فقال ሙሽሪክን ቀድ ወደአ መሐመድ ሰለላሁ ዐለይሂ ወሰለም አላህ እኮ ተዋቸው እያሉ መናገር ጀመሩ። አያችሁ አይደል? ስለዚህ ሴትዮዋ ብቻ ሳትሆን ጣዖት አምላኪያን ማጀመሩ አላህ ተዋቸው ነብያችንን ብሎ መናገር ጀመሩ። ስለዚህ አምላካችን ምን አለ ጌታ አልተወህም ብሎ እንደውም ለሙሽሪኮቹ ትምህርት አወረደ ማለት ነው። ኦኬ ስለዚህ ሴትየይቱ ሸይጣን ብላ የተሰደበች ያለችው መልአኩንና አላህን ነው። ለምን ቁርአን ያላህ ቃል ነው የመጣው በጅብሪል በኩል ስለሆነ ተሳደበች ማለት ነው። ሌላ ሐዲስ ላይ ቅድም ደግሞ እንደተጠቀሰልህ ጓደኛው አጋር በሚልም መጥቷል ማለት ነው። ስለዚህ ሐዲሱ በዚህ ተርጎማል። ጫላ ተጠርቶ ምሳሌ የአብዱልአብ ሚስት እኮ የተናገረችው እኮ ከዚህ ከአልጅኒ 7219 ጋር አንድ ጥቅስ እኮ ነው ይገናኛል እኮ። ለምን መሐመድ ቁርአን ሲናገሩ ሰይጣን ከተደራረበባቸው ካለ እሷም የተናገረችው እኮ ሰይጣኑን አላየሁትም ቁርአን ስላልቀሩ 3 ቀን ድረስ ሰይጣንን አላየች አንተ ምሳሌ ነው የፈለከው ማለት ነው። ኖ ሁለት ጥቅስ አንድ ላይ የሚሄዳሉ ደብል ስታንዳርድ ኢምራን ክርስትና ላይ ብቻ አውራው ካሁን በኋላ ደብል ስታንዳርድ ወላሂ ለዚህ ህፃናት አይደለም የተሰበሰቡት። እሺ 20 አድርገው እኔ አይምሮ ይኖር አሁን እሱ ሼም ይዞት ምናምን ሲመልስልህ ምናምን እንዲሆኑ ምናምን በጣም እኔ ራሱ ጆሮዬን ነው የኮረኮረው። ንግግርህ ራሱ ትንሽ አስቸጋሪ ነው። ደብል ስለዚህ በዛ ብቻ እኮ ጅኒና መልአክ እየተፈራረቁ ይዋጉ ብራዘር እኔ ወላሂ እኔ እንዳለው እኔ አወራለሁ ጥቁር ሀቢቢ አሁን መወርድ ስለፈለገ ነው የቅድሙን ጥያቄ ቅድም ተመልሶልሃል ፍርዱን ለተመልካች አሁን በአለ መከራከር ማንፈልግም ወገናችን ጥቁር ሰው በመጽሐፍ ቅዱስ መሰረት እግዚአብሔር ለምንድን ነው የሰይጣንን ቃል የሚሰማው? እግዚአብሔር የሰይጣንን ቃል እየሰማ ለምንድን ነው ሰዎችን የሚያሳርደው? መልስልኝ። ያኔ ጥያቄ ሌላው ዝም ብሎ የታሪክ መጽሐፍ ነው የሚሆንብኝ ማለት የታሪክ መጽሐፍ ስለምቀበለው የግብረ ገብ መጽሐፍ ነው የሚሆንብኝ። አንድ ያዳምጠኝ። መጽሐፍ ቅዱስ ላይ ሰይጣን መጥቶ እግዚአብሔርን ያዘዋል። ጥያቄ ምንድነው? አምላክህ እግዚአብሔር ለምንድን ነው የሰይጣንን ቃል የሚሰማው ነው? ያም ደግሞ ሰው ማሳረድ ሰይጣን መጥቶ ሰውን የአብርሃም ልጅ እረዳለሁ እግዚአብሔር ደግሞ የሰይጣንን ቃል መጥቶ የአብርሃም ልጅ ያሳረዳል። ኢየሱስ ማለት ፍጹም ሰው ነው። እኔ ስለ ኢየሱስ ስላወራሁም ስለ እግዚአብሔር ነው ያወራሁት። ሰማይ ላይ እግዚአብሔር እያለ አብርሃምን ልጅህን እረዳለሁ ከሰይጣን ሰምቶ እኔ እሱ እኮ ነገርኩት የፍዳ ዘመን በሚል መጽሐፍ ላይ የፈለገ ዘመን ይሁን ነው። አዳምጠኛ እንዴ ዘመነ ተሐድሶ ዘመነ መጽሐፍ ነው የምንቀበለው እና የጻፈውን ነው የምጠይቀው ጸሐፊውን እንጂ እኔን የምጠይቀኝ ስለ ክርስቶስ የማምንበትን ህይወት የሚሆነኝን ነገር ጠይቀኝ። ክርስቶስ ነው ህይወት ለኛ የመጣው። የኛ አዲስ ዘመን ልጆች እኮ ነን። አሁን 2026 ነው። እሺ ክርስቶስ ከተወለደ ለኛ ከተሰጠን እሺ አንዴ አዳምጠኝ ደግሞ አሁን እንደመሰለ መጽሐፉን ከፈለክ ካደው ከፈለክ ቀደህ ጣለው ከፈለክ አታስረዳን። ግን መጽሐፍ ቅዱስን ስናነበው እግዚአብሔር አምላክ የምትለው አካል የሰይጣንን ቃል ሰምቶ ሰውን አሳርድ ይላል። ማስረጃ ላቅርብ ከፈለክ ተቀበለው ከፈለክ ቅደደው ከፈለክ ከፈለከውን አልኩ አሳርድ መጽሐፍ ቅዱስ ሲታተም ላሳይህ እኮ ነው መጽሐፍ ቅዱስ ያሳርዳል። ላሳይህ መጽሐፈ ኩፋሌ ምዕራፍ 14 ያ ጀማዓ ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። የተናገረው ማን ነው? ኢብራሂም ሰይጣን ዲያብሎስ ባለ ሰባት ቀን በማን ፊት ቆመ? አመኛ አላለም። እንደ መሐመድ ሰይጣን አለ።
እንዳታወርዱት። እሺ ሚውት ሲያነሳ አስተምረን የምናወርደው ኢንሻአላህ። ከዛ ተመልከት፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉ ይልቅ እርሱ ደስ ያሰኘዋል፣ በመሰዊያ ላይ መስዋዕት አድርጎ እንዲያርደው ማለት ነው ያቀርብ ዘንድ ንገረው አለው። ማን ነው? እግዚአብሔር ነው። ሰይጣን እግዚአብሔር ነው። ያው ንገረው አለ እና አደረገ። ሰይጣን ባዘዘው መሰረት አምላክ አደረገ። መጽሐፉን ያለው ወላሂ ያው ንገረው አለ። ሽሽክ ስለሆነ ነው። አንዴ እኔና ኢምራን አንዴ ነው ብራዘር እኮ አንዴ ኢብራሂም እንዳይወርድብኝ ነው። ወገናችን ጥቁር ሰው ያው የእግዚአብሔርን ቃል የምናሳየው ረጋ ብለህ አዳምጥ። ኢብራሂም በቃ ችግር የለው ሐቢቢ፣ እንታገስ፣ እንዳትወርድ። መጽሐፍን ተምረህ የምትወርደው ያ ጀማዓተል ኸይር። እንዳያችሁ እዚህ ጋር ሰይጣን መጥቶ ነው እግዚአብሔር ሰውን እረዳ ያለው። ተመከቱ። እግዚአብሔር ደግሞ የሰይጣንን ቃል ሰምቶ ቃል በቃል ሰዎችን እረዱ ያለው። ተመከቱ። መጽሐፍ ቅዱስ ኦሪት ዘፍጥረት ወረደ። ቀጥል። ይሄንን ሳንጨርስ አንሄድም። ይሄም አይተነበል። አያችሁ አይደል? እንደዚህ ናቸው። እስልምና ላይ አልሐምዱሊላህ መልሰናል፣ ግን ክርስትና መልስ የላቸውም። ተመከቱ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህ አለ። ተናጋሪው ማን ነው? እግዚአብሔር ምን አለ? ሰይጣን ባዘዘው አረገ እያልከኝ የሰይጣንን ቃል ሰምቶ እግዚአብሔር ላሳይ ነው። ቆይ ላሳይ። እሺ አንደኛ ጥያቄ መጠየቅ እንችላለን? በጣም አብርሃም ሆይ አንተን አይደለም ኢምራን፣ ልጁ ሲያወራ ነው ሚውት ያደረኩት። ይቅርታ። እሺ አንተን አይደለም። ቀጥል ኢምራን፣ ቀጥል። ኔትወርክ ነው ወይስ አንተ ነው የተቋረጠ? ኦኬ ሪፖርት አድርጎ ወጣ። ይሄ ልጅ ሁለተኛ እናስገባውን። በቃ እሺ ቀጥል። ለማንኛውም እሺ እነሆ አብርሃም አለው የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው፣ ልጅህን እረዳለሁ። እግዚአብሔር ያው ሰዋው፣ ልጅህን በቢላ ሸልክተው አለ። ይሄን የተናገረው ማን ነው? እግዚአብሔር። አሁን እስልምና የሚጠይቁት ነብያችን ላይ ነው፣ ግን በክርስትና መሰረት እግዚአብሔር የሰይጣንን ቃል ሰምቶ ያውም ሰዎችን ማረድ ያው እረዳዋል። እግዚአብሔር ሰዋው። የተናገረው ግን ማን? በዚህ ጋር ተመከቱ። ሁሉን የሚገዛ ሰይጣን መጥቶ ምን አለ? ያው እነሆ አብርሃም ልጁን ይወዷል፣ ስለዚህ ልጁን እንዳርድ ዘንድ መስዋዕት አድርጎ እንዳቀርበው ንገረው አለ። ኢብራሂም ትእዛዝ ነው። ሰይጣን እግዚአብሔርን አዘዘው። ምን ብሎ? ንገረው ብሎ አዘዘ። የሚገርመው ነገር ደግሞ እግዚአብሔር እምቢ ሳይሆን ያለው ከሰይጣን የሰማትን ቃል በቃል የሰማትን ጆሮ ውስጥ የገባችውን ቃል ሰምቶ ያው ምን አደረገ? ሂደህ የምትወደውን ልጅህን ሰዋ አለ። የማንን ቃል ሰምቶ? የሰይጣንን ቃል። ስለዚህ የሰይጣንን ቃል እየሰማ ሰዎችን የሚያሳርደው ነብዩ ሳይሆኑ መጽሐፍ ቅዱስ ላይ ያለው እግዚአብሔር ነው። ማስረጃ ደግሞ ከራሳቸው መጽሐፍ ዘፍጥረት ምዕራፍ ስንት ነው? ምዕራፍ 22 ቁጥር 1 ላይ አቅርቤያለሁ። ጨርሻለሁ። አሁን እኔ ተረኛ እኔ እቀጥላለሁ ደግሞ ማለት ነው። እሺ እና እኔ ደግሞ እንዴት እንደማስተናግዳችሁ ታውቃላችሁ። እሺ አሁን ደግሞ እስቲ ለወጥ ይበላ ከሄዱ ቀጥለ የመሲሁ ተከታይ። እሺ እኔ አንድ ጥያቄ አለኝ። ያው እንድትመልሱልኝ ስለምፈልግ ነው። ሌላ ቦታም ገብቼ ጠይቄ ነበር። ያው ሊመልሱልኝ አቡበክር የሚባለው ልጅ ይመልስልኝ። ኧረ ጥያቄ አቡበክር የሚባለው ልጅ ይመልስልኝ። ሌላ ሰው ጠይቅ ብለኝ ቀጥይ። ኧረ ይብሩ ደንበኛ ባል የለብን። ቶሎ አንተን ቢጠይቅ ይሻላል። ደንበኛ የለም። አጨርሰች ጉራ ገባን እኮ ወላሂ። ገብታችሁ አትምረጡ እባካችሁ። በቃ ግቡና ጠይቁ። እሺ ብሌን ቀጥይ። ጥያቄ ካለሽ ቀጥይ። እንዴት ነህ? ሰላም ናችሁ ወይ? ወንድ ነህ እንዴ? እሺ ብሌን ሰላም ነው። ጥያቄ አለ? ጥያቄ ካለ ያ ጥያቄ ትንሽ ቆይቼ ልጠይቅ። ወረፋ ለያዝ ማለት እያነበብኩ ነበር። ችግር የለውም። እሺ የመሲሁ ተከታይ ቀጥታ ወደ ጥያቄ ሂድ። እሺ አንድ ሙስሊሞች የእስልምና የነቢያቶች ሃይማኖት ነው ምናምን ትላላችሁ እና እስቲ ይሄን ነገር እንዴት በምን መረጃ ነው? ምንድነው ማስረጃችሁ እንደዚህ ያላችሁበት ሴንስ? እሱን አንዴ እንድታስረዳኝ ፈልጌ ነው። አላህ ስለነገረው ምን ብሎ እስቲ ያስረዳኝ። የነቢያት ሃይማኖት ነው ብሎ? አዎ ነቢያት ሙስሊሞች እንደሆኑ አላህ ቁርአን ላይ ቁጭ አድርጎ ስለነገረን መረጃ ልስጥ። እሺ አዎ ስጠኝ። አዎ በጣም ጥሩ። አላህ ሱብሃነሁ ለምሳሌ አንድ መረጃ ሰጣለሁ።
ከነቢያት መቼስ 124,000 ነቢያት አልጠቅስልህም እዚህ ጋር አይደለ? አንድ ነብይ ልጥቀስልህ። እሺ ጥቀስልኝ። በቃ እሺ፣ አንድ ነብይ ልጥቀስልህ። ኢብራሂምን ልጥቀስልህ። ኢብራሂም እሺ በሱረቱል ኢምራን ምዕራፍ 3 ቁጥር 67 ላይ ማካነ ኢብራሂሙ የሁዲያን ኢብራሂም አይሁዳዊ አልነበረም፣ ወላ ነስራንየን ክርስቲያንም አልነበረም፣ ወላኪን ካነ ሐኒፈን ሙስሊማ ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር ይላል። አለቀ። እሺ ተመለሰ። በመጽሐፍ ቅዱስ ውስጥ ሌሎች አልተመለሰም። በቃ ካልተመለሰ ኢብራሂም ምንድነው ይላል? ቆይ አንዴ፣ ኧረ አልሰማም። ኢምሩዬ ትከፍትልኛለህ አንዴ? እንዳልተመለሰ እና አንድ ጊዜ ኢምሩ ወይ ትከፍትልኛለህ ሱረቱል ኢምራንን? ወይ ሌላ ሰው የሚችል ካለ ኢምሩ አለ? ኢብሮ ልክፈትልህ? አዎ ካለ ክፈትልኝ። ኢምሩ የለም? እሺ እሺ፣ አይመጣም። ምን እንደሚከፍት ሱረቱል ኢምራን ምዕራፍ 3 ቁጥር 67 እሺ ምን ይላል? ኢብራሂም ይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ምን ነበር ይላል? ምን ነበር ይላል? ሙስሊም ነበር፣ ከአጋዮቹም አልነበረም። በቃ አብርሃም ምን ነበር ሃይማኖት? መጽሐፉ ሙስሊም ነበር ይላል። እሺ የኔን ጥያቄውን በስነ ስርዓት ተረዳና እሺ መልስ። ገባኝ። የጠየቀኝ ከምንድን ነው? ከእስልምና ነው ወይስ ከክርስትና ነው የጠየቀኝ? ከእስልምና ነው የጠየቁ። እሺ ጥያቄ ግን እሺ ተረዳው። ጥያቄው መጀመሪያ ተመልሷል አልተመለሰም? ኢብራሂም ሙስሊም መሆኑን አሳይተናል ወይስ አላሳየንም? አንተ አሳይተኸኛል፣ ግን ጥያቄን ተረድተሃል። መጽሐፉ ኢብራሂም ሙስሊም መሆኑን ይናገራል ወይስ አይናገርም? ነቢያቶች መጽሐፉ ይኸው በደንብ አድርጎ ተናገረ እኮ ያንተ መጽሐፍ። እናመሰግናለን። ሁለተኛ ጥያቄ በቃ ጨረስ። እሺ በመጽሐፍ ቅዱስ ውስጥ እና አብርሃምን ስንመለከት ሁሉም አይሁዳዊ የነበሩት ከእግዚአብሔር ጋር ኪዳን አላቸው። ከአዳም አብርሃምን የግርዘት የትኛው መጽሐፍ? 66ቱ ማን ይጻፈው? 66 ማን ይጻፈው ማለት የነቢያት መጽሐፍ ነው መጽሐፍ ቅዱስ? አዎ። ማስረጃ ምን አይነት ማስረጃ? የነቢያት መጽሐፍ መሆኑን ማስረጃ እስኪ። እሺ መጽሐፍ ቅዱስ ያው በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ይላል። ይሄን መሰረት ደግሞ እኮ ገባኝ። ያው ነቢያት መጽሐፋቸው ማስረጃ እስኪ ምዕራፍ ቁጥር ጠቅሰህ ኤፌሶን ላይ አውጣ። ኤፌሶን እሺ ኤፌሶን የማን መልእክት ነው? ጳውሎስ ኢየሱስ ጋር ተምሯል፣ ተገናኝቶታል። ኢየሱስ ክርስቶስ ተገልጦለታል። የት ነው የተገናኘው? የት ተገናኝቷል? ክርስቲያኖችን ለማሳደድ እኮ ክርስቲያኖችን ለማሳደድ በሚሄድበት ሰዓት ተገናኝቷል። ኢየሱስ በሕይወት እያለ አግኝቶታል፣ አውርቶታል ሞቶ ከተነሳ በኋላ እንጂ ኢየሱስ ጋር ሆኖ አልተማረም። ካረገ በኋላ ነው። ማስረጃ ማን ማስረጃ አስተኝ ማለት ኢየሱስ ለመሆኑ ምንድነው ማስረጃው? ኢብሮ ጳውሎስ ጋር የመጣው ወይ ኢብሮ ተገለጠልን ብሎ የተናገረው ማን ነው? ተገለጠልን ብሎ የተናገረው እሱን ነው እኮ የምለው። ማን ነው እሱ ተገለጠልኝ ብሎ የተናገረው? ጳውሎስ ገላትያ ምዕራፍ 1 በምን አወቀ? ገላትያ ምዕራፍ 1 ማስረጃውን ገላትያ ምዕራፍ 1 አንብበው አንድ ጊዜና እኛ በብርሃን ተመስሎ የሚመጣው ሰይጣን እንደሆነ ነው የምናውቀው። ኢምራን ትከፍትልኛለህ ከይቅርታ ጋር? ያ ሰይጣን በብርሃን ተመስሎ እንደሚመጣ አይ ቲንክ ፋይል አለ። እኔ ያው እጄ ላይ ፋይል ስለሌለኝ ነው ለታብሌቴ ምናልባት ነገ ወይ ከነገ ወዲያ ነው የማገኘው። ኢንሻአላህ። እሺ ጥቅሱን ሴቭ አላደረኩትም፣ አንድ ላውጣውና እስከዛ ወራውን። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ክፈትለት ይብሩ። ያ አቡበክር እስቲ አንተ አውራኝ እስቲ ወጣ በለላ አንተ ሰፋ ብለህ አውራኝ። ምንድን ነው በጣም እየቀለዱ ነው እዚህ ጋር። እኔ ሌላ ጊዜ ስትወያይ ስላየሁህ ነው። ተረኛ ሪስፔክት ያደረኩ
ልጨምቀኝ እኔን ልጨምቀኝ ፈልገህ ነው። ኢብሮ ይጨምቅልኛል፣ ችግር የለም። ኢብሮ እንትን በል ምዕራፍ አቡኪ ተረኛ አይደለም እኔ ተረኝ ነው። 11 14 ኢብሮ። እሺ 11 14 ይህን ድንቅ እሺ አይደለም ማለት ሰይጣን ራሱ የብርሃንን መልክ እንዲመስል ራሱን ይለውጣልና አለ። ለጳውሎስ እንዴት ነበረ ሰይጣን የመጣው? ለጳውሎስ ሰይጣን መጥቶለታል እንዴ? ማን ጋር ይቅርታ፣ እሺ ኢየሱስ መጣ ያልከው አንተ እኔ ሰይጣን ነው መጣ የምለው። ኢየሱስ መጣ የምትለው አንተ በምንድን ነው? እኔ ሰይጣን ነው መጣ የምለው ወደ ጳውሎስ። በብርሃን እሺ እኮ በብርሃን የሚመጣው ደግሞ ማን ነው? በብርሃን የሚመጣው ማን ነው? ሰይጣን መምጣት ይችላል እንጂ አለ እንጂ እዛ ጋር ሰይጣን መጣ ይላል። ኢየሱስ ለመሆኑ ምንድነው ማስረጃ ነው ጥያቄው? ችግር የሆነ እኮ ነው። እዛ ጋር ስለተናገረ ነው። እዛ ጋር ተናግሯል። እኛ በብርሃን የሚመጣው እኮ እሱማ ሰይጣን እኮ ይመስላል እኮ ያሳስታል። ኢየሱስ ነኝ ብሎ ብዙ ሐሰተኛ ነቢያቶች እንደሚመጡ ስለተናገረ እሱ ገና ነው። ገብቶኛል። አንዴ ቆይ፣ ኧረ ቆይ እስኪ እሱን ኢየሱስ እንትና ጳውሎስ ስሙ ራሱ አንደኛው ሐሰተ እንትን ነው ራሱ ገሃነም ውስጥ የሚቀመጥ ሰው ነው። ሲጀመር ባይብሉ ላይ ራሱ ብትመጣ እንደዛ ነው የሚያስቀምጠው። እና አሁን በኢየሱስ ነኝ ብሎ ሊመጣ ይችላል፣ ምንም ጥያቄ የለውም። ኢየሱስ ነኝ ብሎ ሊመጣ ይችላል። ማን ነው የሚመጣው? እኮ ይመጣል። ማን አይመጣም ማለት ሰይጣን እኮ ይመጣል። በቃ ስለዚህ ሊመጣ ይችላል። ምንድነው ጳውሎስ ጋር የመጣው ኢየሱስ እዛ ጋር ግን ማንነቱን ተናግሯል። ጳውሎስ እኮ ማንነቱን የተናገረው ሰይጣን ነው። አውቆ እኮ ነው እንደዛ ሰዎችን ሊያሳስት ነው እኮ የመጣው። ኧረ ብራዘር ምን እሺ፣ ይሄ አሁን ምን የተናገርኩት አይ ማላገጥ ምን ያጣነው ይኸው ብራዘር፣ አሁን ያጣነው ችግሩ ማለት ነው ባይብል የአምላክ ቃል ለመሆኑ የነቢያት መጽሐፍ ለመሆኑ ማስረጃ አልሰጠኝም። ማስረጃ አልሰጠኛለህ? አንድ ማስረጃ አንተ መች ማስረጃ ሰጠኝ? እኔ ጥያቄን ሁላ አልሰማሁም። እኔ እናንተ ተማመን የነቢያት መጽሐፍ መሆኑ እሺ እስቲ ቆይ፣ አይ እኔ አንተ ጋር አሁን እያወራሁት ያለውን ለመግባባት ብዬ ነው። ይሁንልህና አልከኝ። እሺ ኢብራሂም ሙስሊም ነው አልከኝ። እሺ ሙስሊም ከሆነ ኢብራሂም አላህን ማወቁ ብቻ ሳይሆን አላህ እሱን በምንድን ነው የሚያውቀው? በምን ያውቀዋል? ኪዳኑ ምንድን ነው በመካከላቸው ያለው? በምን ያውቀዋል? በነገረው ነው። በነገረው አሁን ለምሳሌ መጽሐፍ ቅዱስ ውስጥ አብርሃም ጋር ብንሄድ የግርዛት ኪዳን መጽሐፍ ቅዱስ ነው ጋር ብንሄድ የትኛው መጽሐፍ? አይ እኔ ከኛ እያስረዳው ነው እኮ ገባኝ። ያ የነቢያት መጽሐፍ ነው እና ነገርኩህ እኮ እኔ አምንበታለሁ። ማስረጃ አንተ ስላመንክበት አይደለም ማስረጃ። እኔ እኮ አሁን ሰጠው እኮ መረጃ እኮ ስተኛ አሁን ጥያቄን እኮ አንተ እያዞርክ መመለስ ተደርጎ ወደ እኔ እየመጣ ነው። እየተናገርክ እኮ ነው። ክሌም አታርገ። የነቢያት መጽሐፍ መሆኑን ካድና ከዛ እንቀጥላለን። ችግር የለውም። እንዴት ማለት የነቢያት ካድ ማለት አልገባኝም። መጽሐፍ ቅዱስ ብለህ ልጠቅስልኝ ነበረ። የነቢያት መጽሐፍ መሆኑን እርግጠኛ አስደርገኝ። ነኝ አንተ የያዝከው መጽሐፍ የነቢያት መጽሐፍ ነው። ኦኬ አንተ የሙሴን መጽሐፍ አትቀበለውም? የትኛው ነው የሙሴ መጽሐፍ? የትኛው አንተ ጋር አለ? አምስቱን የህግ መጽሐፍ የህግጋት መጽሐፍ የሙሴ መጽሐፍ መሆኑን ማስረጃ አስተኝ። ሙሴ ነው የጻፈው። እሺ መረጃ ዘጸአት ላይ ወደ ተራራ ወጣ ብሎ እግዚአብሔር ሲሰጠው እንመለከታለን። አንብብልኝ። እሺ ይነበብ። አንዴ ታነብልኛለህ? እጄ ላይ ባይብል የለም። ይከፈትላል። ችግር የለውም። በስልክ ነው። ምዕራፍና ቁጥር ነገር ዘጸአት ላይ ዘጸአት ምዕራፍ 1። ኧረ ጌቾ ደግሞ በቃ በጣም ችግር እኮ ነው። አንተ ሰውዬ ቆይ አንዴ የሆነ ነገር ውረድ፣ ታች ውረድ። ጥያቄ አይደለም ውረድ። እሺ ኢምሩ ክፈትልኝ አንዴ። እንዴ ጌቾ ምንድን ነው? እሺ ኢምሩ ያለ ትከፍትልኛለህ? ዘጸአት ኢምሩ አለ? እሺ ከሌለ ሌላ ሰው ይክፈትልኝ አንዴ። ምን ይከፈትላቸው? ዘጸአት ብሏል እንግዲህ። እሺ ጌችን ግን ባታስከፍል። ዘጸአት ቁጥር 6 አይ ቲንክ እኔ እጄ ላይ መጽሐፍ የለም፣ ግን እግዚአብሔር ሙሴን ሲጠራው
ወደ ተራራ የጠራበት ቦታ አንተ የምታውቀው ከሆነ እኔ እጄ ላይ ባይብል ምናምን የለም። ያ ብሌን የሚባለው ጥቁር ሰው ነው። እሺ ኢብሮ ሊንገር ብዬ ነው እሱ ነው እንዳይገባ ችግር የለውም ይቀመጥና እኔ አወራለሁ። እሺ አንዴ ኖ ኢምራን ያወራሃል፣ እዛ ላይ ነው የምታወራው። ችግር አታስብ። እሺ ቀጥል። ያ የተነሳ እንዳይመስልህ እንትን ነው እኮ መልአክ አይደለ? እዛ ጥቅስ ላይ መልአክ እኮ ነው የሚለው እኮ። እኔ አሁን የፈለግኩት የእግዚአብሔር ቃል መሆኑን ማስረጃ ሰጠኝ ያልኩት፣ ማስረጃውን እንዲሰጠኝ እስቲ ይከፈትለት፣ ደስ ይለናል። እስቲ እሺ የሲና ተራራውን ኢንሲደንት ነው የፈለገው፣ ልክፈትለት። እሺ ዘጸአት 3:14 ምናምን አካባቢ ነው። እስቲ ክፈትለት፣ ችግር የለውም። 3:14 ምናምን መሰለኝ። አሁን ብሌን የሚለውን ነው ያወረድኩት። እሺ አካውንቱን ቀይሮ ነው። እሺ ምን አለ መሰለ፣ ኢብሮ መክፈት ከቻለ ኢብሮ ይክፈት። ኢብሮ አልችልም። እሺ አፍወን ያው ኢብሮ ስላይለ ነው የከፈትኩት። እሺ ዘጸአት ምዕራፍ 3:14 ላይ ሁሉም የራሱ አካሄድ አለው። እሺ ጋይስ እኔ አሁን እንዴት እንደሚሄድ ኢምራንም የራሱ አካሄድ፣ አውኪ የራሱ አካሄድ አለው፣ ኤልያስ ማሂሬኛው ሁላችንም የራሳችን አካሄድ አለን። እና እሺ ምን ይላል መሰለ፣ እግዚአብሔርም ሙሴን አለ። ማን ነው ሙሴን እያለ የሚናገረው? እግዚአብሔርም እያለ የሚናገረው ማን ነው? ሙሴ ጻፊው። እሺ ሙሴን ያለው ማን ነው? ሙሴ ነው ጻፊው። ሙሴን በሰዓቱ ነው የሚናገረው። ሶስተኛ ሰው ማን ነው? ቀጥል። ቆይ ከዛው መልሰው አንዴ ኢምሮ ወደ ላይ መልሰው አንዴ። ቆይ ከዛ ሙሴን አለ ቀጥል። ከዛ አስነበበኝ አንዴ። ያለና የሚኖር እኔ ነኝ አለው ይላል። ማን ነው አለው የሚለው? ማለት እግዚአብሔር ነው ያለው። አለው የሚለው የጻፈው ሙሴ ነው። ሙሴ ማስረጃ ታሪኩን የጻፈው ሙሴ ነው። ሙሴ መሆኑን አይናገርም። አለው የሚለው ሌላ ሶስተኛ ሰው መሆኑን ነው የሚያሳየው። ማስረጃ አስታ ሙሴ መሆኑን የሚያሳይ ማስረጃ። እና ምን ባል አልገባኝም። ጥያቄ ባባ ሙሴ መጽሐፉን ያውን እዚህ ጋር አለው የሚለው ኮምፕሊትሊ ሌላ ሰው ነው። አናውቀውም፣ ማን እንደሆነ አናውቅም። የሆነ ሌላ ሰው እንደሚጽፍ ነው የሚያሳየው። ስለዚህ ማን ነው ጥያቄ። ማን ይሄ አለው እየተባለ ሙሴን ምናምን እያለ የሚተርክልን ማን ነው? ሙሴ በሕፃንነቱ ምናምን እንዲሆነ እንትና ፈርዖን አነሱት እንትን ቤት ወሰዱት ምናምን ማን ነው እንዲህ እያለ የሚተርክልን? ሙሴ ራሱ። ሙሴ አነሱት በሕፃንነቱ ነው ራሱ የመሲሁ። እሱ መስረጃ ነው የምንፈልገው። ሙሴ የሚለው አንድ ጥቅስ ብቻ ነው የምንፈልገው። አለው ይኸው እንግዲህ አለ ልባል አንድ ጥቅስ ብቻ አንድ ጥቅስ ግድ የለም። እሺ አንዴ ኢምሩዬ እንትን ላይ ያውጣልኝ፣ ዘዳግም ላይ ያውጣልኝ አንድ ጊዜ። ይቅርታ እንግዲህ ኢምሩዬ አንዴ። እሺ አለኝ። ትክክል አለው ሳይሆን አለኝ ነበረ መሆን የነበረበት። አየው አለው ሳይሆን አለኝ። አንዴ ዘዳግም ላይ ያውጣልኝ። ዘዳግም 34 ላይ አለኝ ለግል ሲነገር ነው። አለው ደግሞ ለሁላችንም ሲነገር ነው እኮ። አለ የለማ እኛ እሱን መረጃ ነው ያጣነው። ሙሴም በሞተ ጊዜ እድሜው 120 ዓመት ነበረ፣ አይኑም አልፈዘዘም ጉልበቱም አልደነዘዘም። የእስራኤል ልጆችም በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ለሙሴም ያለቀሱለት የለቅሶ ወራትም ተፈጸመ። ሙሴም ልጆቹ እያለና ከዛ ምን አለ ቁጥር 10 ላይ እግዚአብሔርም ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል አልተነሳም ይላል። ማን ነው ይሄን ሁሉ ስለ ሙሴ የሞተበትን መቃብሩ አይታወቅም ምናምን እንደ ሙሴ ያለ ነብይ ከዛ ወዲህ አልተነሳም እያለ ረጅም ጊዜ የቆየ ማን ነው እሱ? ይሄ ሰውዬ ማን ነው እንዲህ የሚተርከው? ከሙሴ በኋላ ያለውን ያው ኢያሱ እንደጻፈው ያው መረጃዎች ይነገራሉ። እሺ ዘዳግም 31 ላይ ያውጣልኝ፣ አታመልጥም። ዘዳግም 31 14 ላይ እሺ ምን አለ መሰለ ተመልከት። እግዚአብሔርም ሙሴን ልብ አድርግ፣ ሌላ ነው የምትቆምበትን ቀን እነሆ ቀረበ፣ ኢያሱን ጠርተ እርሱን እዘዘው አዘው ዘንድ በመገናኛ ድንኳን ውስጥ ከእርሱ ጋር ቁም አለው ይላል። ሙሴና ኢያሱን ሄደው በመገናኛ ድንኳን ውስጥ ቆሙ ይላል።
ማን ነው ሙሴና ኢያሱም እያለ የሚናገረው ዘዳግም ላይ እ ማን ነው እሱ? በቃ ጠየቅ እና ማን ነው ንገረኝ። ሙሴና ኢያሱ ቆሙ እያለ የሚናገረው ማለት ነው። አለመቀበል መብት ነው። ለምንድን ነው ያ መጽሐፍ ግን ያው ንገረኝ እንጂ ማን ነው ሙሴና ኢያሱ? አሁን አንተ አይደለም አይ ወይ በጣም አንዴ ኢያሱ ሞተሳ የሚለው ማን ነው? ኢያሱም ደግሞ የሞተበት አለ ደግሞ እንዲህ ሆነ። ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 30 ዓመት 110 ዓመት ሲሆነው ሞተ። ይሄንንስ ማን የጻፈው? እንግዲህ ይሄን መጽሐፈ ኢያሱ ላይ ነው ያለው፣ ያኛው ዘዳግም ላይ ነው ያለው። መጽሐፈ ኢያሱንም ማን እንደጻፈው አይታወቅም፣ ዘዳግምንም ማን እንደጻፈው አይታወቅም። እሺ አሁን ይሄንንስ እሺ ማን የጻፈው? ማን ነው መልሼልህ ያለው? ማን በኔ በኩል ያለው ማለት ነው። ግን አሁን እኮ አንተ አንዷን የኔን ጥያቄ ሳትመልስ ነው ሁሉ ነገር ውስጥ የገባው። አትበል ያው መጽሐፍ ቅዱስ ብለህ ልጠቅስ ለአንተ እኮ አሁን እኮ እኔ ስማ አይደለም አንተ እሺ ስታወርደኝ ወጣሁልህ ታግሼ ነው እየሰማሁ ያለሁት። በጣም ባይዘይ ማለት ነው። በጣም አንተ ይተበቅ የምታደርገው አክቶ በቃ ሌላ ሰው አውራ በቃ አውሩት። ኢብሮ አንዴ ኢምሩ አንዴ የሆነ ነገር ልኬልህ ነበር። አንዴ ትከፍትልኛለህ? አያ ግን ቆይ ቴሌግራሙ በታብሌት የለምና። ኦኬ እሺ እንዴት ኦኬ እኔ እንዴት እሺ ኦኬ እኔ እንዴት ልክፈት? እሺ እሺ አንዴ ትልቁ ላይ አድርጉኝ በቃ። እሺ ለኔ መላክ ትችላለህ? ኦኬ መክፈት ትችላለህ ኢብሮ? ስልኬ ስላለ እንዳያቆየኝ እንጂ እንትን በል ትንሽ ላከው። እሺ አፎን እሺ መክፈት ስላልቻልኩኝ ነው ይቅርታ። አብሽር ደውሉት በኋላ እሺ እየጠበቅኩ ነው። ያው ልኬልሃለሁ። እሺ እሺ የመሲሁዬ አንዴ የሆነ ነገር አንዴ ዝም ብለህ ተከታታይ። ያው ቀለልና በጣም ስለበዛ እንትን የሆነ እናንተም ጮቤ መርገጥ የለባችሁ። ይሄ የምትመለከተው ኢንሳይክሎፒዲያ ኦፍ ጁዳይካ ይላል እና ሰከንድ ኤዲሽን ነው፣ ቮሊዩም 1 ነው፣ ገጽ 286 ነው። ኦኬ እና አንድ ሀሳብ ያስቀምጣሉ ስለ አብርሃም ማለት ነው። በእስላሚክ ትራዲሽን ይልና የተገደለው ሰን ኦፍ ኢስማኤል ነው ሊታረድ የነበረው ብለው ሱረቱል በቀራ ምናምን ይጠቅሳሉና ፋዘር ኦፍ አረብ ኤንድ ዞስ ፋውንደር ኦፍ ዘ ሪጅን ኦፍ ኢስላም ዊዝ ሙሐመድ ምንድነው የሰበከው ምናምን ይልና ቢጫ የተቀለመበትን መስመር ደንብ አስተውሉ። ይሄ የአይሁዶች መጽሐፍ ነው፣ የኛ አይደለም። the very word Islam and the idea connected in it, namely that of complete decision to dedication to God, is connected within the story of ምን ይላል ወደዚህ አድርጎማ the story of አብርሃም ብሎ ነው የሚያስቀምጠው። ሱብሃንአላህ ይሄ ወላሂ የነሱ መጽሐፍ ነው እና ከአብርሃም ንግግር ከአብርሃም ታሪክ ጋር the same ነው ብሎ ነው የሚያስቀምጡት። እንደውም ምን ይላል እታች ደግሞ ሁለተኛ ቢጫ የተደረገበት ጋር ኢብሮ the expression goes back to Genesis 17:1 ይልና ምንድነው ዘፍጥረት ምዕራፍ 17 ቁጥር 1 ዘፍጥረት ምዕራፍ 17 ቁጥር 1 ላይ ምን እናገኛለን መሰላችሁ? ዘፍጥረት ምዕራፍ 17 ቁጥር 1 አብርሃም ይላል የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን ይላል። ፍጹም ሁን ይላል እና ፍጹም ለሚለው የሚገባው ቃል እዚህ ጋር ታርገም ብሎ የሚያስቀምጠው ኦንኬሎስ ብሎ ነው የሚያስቀምጠው። ኦንኬሎስ ተብሎ ነው የሚነበበው ይሄ ቃል ማለት ነው። ወይ ደግሞ ሸሊም ተብሎ ሊነበብ ይችላል። እና ሸሊም ወይ ደግሞ ምንድነው ኦንኬሎስ ብለን የምንጠራው ቃል ምን ማለት ነው ከተባለ ያው እዛ ጋር ኦንኬሎስ ሸሊም መሆኑን ከራአው አረ አለ እዚህ ጋር ይሄን አላየሁትም። ምንድነው አለ ቱ ቢካም ሸሊም አለ ሸሊም መሆን ነው አለ። እና ሸሊም ማለት ምን ማለት ነው የሚል ጥያቄ ሊፈጠርብህ ይችላል። እሺ ኢብሮ ሌላ አንድ ፋይል መላክ እችላለሁ ሸሊምን አስመልክቶ ላክልኝ። እሺ
እሺ ሸሊም ምን ማለት ነው? ያዙ እንግዲህ ሸሊም ላይ ነው የቆም ነው። ሸሊም ላይ ነው የቆም ነው አይደለ? የመሲሁዬ ያዳምጥኩሽ። አዎ እሺ አሁን ደግሞ ኦኬ አንዴ እሺ ደቂቃ ፈልጋለሁ መጽሐፉን ራሱ ፒዲኤፉን እንትን መክፈት ስለሚጠበቅብኝ ይቅርታል። እስከዛ ኢምራን ይቀጥል ወይስ ከሆነ ኢምሩ እኮ እንደዛ ይሁን። ኢምሩ ቀጥል እስከዛ። ይሄ ቢዘጋሻል መጀመሪያ የትኛው ያሁኑ? አሁን አቡኪ ጀምሮ በጣም ወሳኝ ነውና አቡኪ ጨርሰውና ኢንሻአላህ እሺ፣ ከዛ በኋላ እንቀጥላለን። ጌቾ ካለ የቀድሙ ልጅ አስገባ። መሀል ቢገባም አሁን መሀል የማይገባ ከሆነ አስገባ ድጋሚ። ሲያወራ አትጎሽ መሀል ላይ። በጣም እኮ የሚገርመኝ ነገር ያ ነው። በጣም እንትን በጣም የጦፈ ውይይት ላይ ያለ ጥልቅ ብለው የሚገቡት። እኔ አሁን ደስ የሚለኝ ልጅ ነበረ፣ ግን አስቀየምኩት ሀቂቃ። እሺ እኔ እረዳሃለሁ ብሎ ያጀማ ሰው እያወራችሁ እየተወያያችሁ ሀሳብ እያመጣችሁ መሀል ላይ ሰው ሲገባ በጣም ነው የሚያናደው። ሀሳባቸው ራሱ ይበተናል። ለዛ ነው እኔም ቢሆን እንደዛ ብር የማደርገው። ግን ክርስቲያን ወገኖቻችን ሌላም ጊዜ ትምህርት እንዲሆናችሁ ሰው ሲያወራ አትጉሽ፣ መሀል ላይ ተራችሁን ጠብቁ። ኢብሮ የመሲሁን ጨርሱና ኢንሻአላህ ሌላ ጥያቄ ካለው መቀጠል እንችላለን። እሺ ፖሊዮ ቆይ እሺ እሱ እስከዛ አንዴ ይቅርታ፣ ተደጋጋሚ ይገባል ፖሊዮ። ሙስሊም ነህ ክርስቲያን ነህ? ቆይ አንዴ ይሄን ማወቅ ፈልጌ ነው። አይ እኔ ሙስሊም ነኝ። እሺ ይቅርታ ግን እሺ ቦታ ለክርስቲያኖች እንልቀቅ፣ አፉ በለኝ። እሺ እሺ እሱ እስከሚያወጣ ድረስ እኔ ትንሽ ሀሳቤን በደንብ ክሊር ላድርገው። እድሉን አልሰጠኝም ኢብራሂም እንዳወራ እንኳን ማለት ነው። ያው ስላወረድከኝ ነው ዝም ብዬ እሺ እያልኩ ሰማይ ነበረው እንዳታወርደኝ። እሺ ምን መሰለህ ማነህ አሁን ከኢምራን ጋር ትቀጥላለህ? ቆይ አንዴ እኔ አሁን ለኔ አትሆንም አንተ እኔ እንደዛ አይነት አካሄድ አልሄድም። እሺ ይቅርታ። አሁን በመረጃም ታብሌትም እጄ ላይ ምናምን ስለሌለ ላቆይ እችላለሁ እና ኢምሩ ታብሌት ምናምን ስለያዙ ከነሱ ጋር ይቀጥል ኢንሻአላህ። ቀጥል። ችግር የለውም ሐቢቢ። አሁን የመሲሁ ታወራለህ፣ ግን ኢብራሂም የጠየቀ ጥያቄ ግልጽ ነበረ። እሱ ምንድን ነው? የነቢያት መጽሐፍ እጅ ላይ ካለ ነቢያት መካከል ከደቀ ነቢያት መካከል የፈለግከው ነቢይ አንዱ መጽሐፍ ከፍተህ እሱ እንደጻፈው አሳየን ያለ። ቀጥል። እሺ ያው በመጽሐፍ ቅዱስ ውስጥ ከአዳም አንስቶ እስከ ሙሴ ድረስ ያሉ አባቶች ከእግዚአብሔር ጋር ኪዳን አላቸው። ከእግዚአብሔር ጋር ሲቀጥሉ እናያለን። አብርሃም የተስፋ ቃል ዘፍጥረት ማን የነገረ ኪዳን እንዳላቸው የነገረ ማን ነው? እያወራውኝ ነው አሁን። እሱ እስከሚያወጣ እኔ ሀሳቤን በደንብ ክሊር ለማድረግ ነው የገባው። እየገባ እንድንሄድ ኪዳን እንዳላቸው የነገረህ ማን ነው ላንተ? እሺ እያነሳው ሄዳለሁ። እግዚአብሔር ለአዳም እና ለሔዋን ኪዳን ሲሰጥ ዘፍጥረት 3 ላይ እነሱ ከወደቁ በኋላ ከሷ የሚወለድ መሲህ አዳኝ እንደሚመጣ ኪዳን ይሰጣቸዋል። ልክ እንደዛው ደግሞ ይሄድና ኖህ ጋር ስንደርስ እግዚአብሔር ምድርን ካጠፋ በኋላ ምድርን ደግሞ ድጋሚ እንደማያጠፋ ቀስተ ደመናን በምድር ላይ እንደሚያደርግ ለኖህ ኪዳን ይነግሯል እግዚአብሔር። እንዲሁ ደግሞ አብርሃም ጋር ሲመጣ አንዴ ቆምልኝ እዚህ ጋር ፕሊስ፣ እየገባኝ ነው እባክህ ከይቅርታ ጋር እሺ ወገኔ፣ አንዴ እዚህ ጋር ቆም። ሁለት ኪዳኖች ነግረኸኛል። አንደኛው ኪዳን አብርሃም እግዚአብሔር ለአዳም ቃል ገባ። እሱ ምንድነው? ተወልጄ አድንሃለሁ የሚል ቃል ገባ ብለኛል። አንደኛ። ሁለተኛ ደግሞ ኖህ ላይ ቀስተ ደመና አሳይቷል ብለኸኛል። አሁን ሁለቱን ታሳየኛለህ፣ የት ላይ እንዳለ እግዚአብሔር የት ላይ ቃል እንደገባ ታሳየኛለህ። አሁን የገባው የመሲሁ የሙስሊም ቤት ነው። ስለዚህ ስታወራ ጥቅስ እየጠቀስክ አውራ። እሺ ወገናችን፣ ግን መጀመሪያ እነዚህም ላይ ነገረህ ማን ነው? እነዚህም ላይ ነገረህ አብርሃም እንደዚህ አደረገ። ማን ነው ጸሐፊው? እግዚአብሔር ነው? ሚስተር ኤክስ ነው? ሚስተር ሙሴ ነው? ማን የነገረህ እንደዛ ብሎ? እሱን ያው እኔ ቅድም ተናግሬያለሁ፣ ሙሴ ጽፎታል ብያለሁ። አይ አሁን የምትሉ ከሆነ ደግሞ ያው በሌላ ቀን ድጋሚ ስለሚመጣ በደንብ አድርገን እናወርበታለን። ሙሴ እንደጻፈው መጀመሪያ ማሳየት አለብህ። ማስረጃው እኮ ማስረጃውን ከማቅረብ በፊት ማስረጃው ታማኝ እንደሆነ ማሳየት አለብህ። ያን ንግግር ሙሴ እንደተናገረው የእግዚአብሔር ባሪያ ሙሴ እንደተናገረው ማስረጃዎችን ገለጥ አድርገህ ማቅረብ አለብህ። ካልሆነ ዝም ብሎ ጨበጣን የሚሆነ ጨበጣ ወሬ ደግሞ ሙስሊም ቤት አይፈቀድም። ገባ? አይ እኔ አሁን የሙሴን መጽሐፍ እንደምትቀበሉት ምናምን ነው እኔ ሙስሊሞች ሲያወሩ የምሰማው። ለዛ ነው እኛ ሙስሊሞች መጽሐፍ ተጻፈን እናምናለን እንጂ አሁን ያለው መጽሐፍ የሙሴ እንደሆነ አናምንም። ቆይ አንዴ እንቀጥላለን። ግን አቦኪያ አንዴ የሚያሳየን ነገር አለ፣ ከዛ እንቀጥላለን። ይቅርታ እሺ፣ አንዴ ልዝጋው ብዬ ነው ሐሳቡን። ይሄም እንግዲህ የምትመለከቱት የስትራይክ እንትን ነው መዝገበ ቃላት ነው እና እንደምታውቁት ሸሊም የሚለው ቃል the most እንትን ሲራይክ እና
የአረማይክ ወይ ደግሞ የኦልደስት የዕብራይስጥ ቋንቋ ደሴም እንትን ነው ያላቸው በአብዛኛው ማለት ነው። ቆይ እና እዚህ አሁን ምን ሆነ ነው ራሱ ነው ያወረደው ሄደ። ገብቶኛል። ራሱማ እንደሆነ ያስታውቃል። በቃ አይ ሌላ ጊዜ እንማማርበታለን ኢንሻአላህ። ያው ሰፋ ያለ ፕሮግራም ይዘንም እንማማርበታለን። ሌላ ሰው ጋር ቀጥሉ ኢንሻአላህ። አይ ኸይርሽ ክርስቲያኖች ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። ፖሊዮ ለምንድን ነው አስገቡ የምትለው? ብዙ እኮ ኡስታዞች አሉ መግባት የሚፈልጉ ምናምን። እሺ ሀቢቢ ተዋ እንዴ። እሺ ጥያቄ ያለው ሰው ካለ መግባት ይችላል። እሺ ጥያቄ ያለው ሰው እሺ ያው ጥያቄ ያለው ሰው አይ ቲንክ ተራው ዞሮ አቡኪ ጋር ደርሷል መሰለኝ። አቡኪ ትቀጥላለሽ። ይሄን እድል ለኢምሩና ለእንትና እያከፋፈላችሁ ስጦልኝ። በቃ ይቻላልሽ። እንትና ተምራስቲ እስቲ ጃስሚን ታውራስቲ አንድ ክርስቲያን። እሺ አውሪ ጃስሚን። የኔን እድል እንደው ሰጥቻታለሁ። ጃስሚን አለሽ? ሰላም ብዙ ለማውራት ስለተጠኝ ነው። እሺ ያው ከዛ አንፃር ነው በመሀልም ስገባ ከዛ አንፃር ነው። አፉት ልጅ ሰላም ነው ጋይስ። ሰላም ወራህመቱላሂ ወበረካቱ። አጥያለሁ እናንተ ተቀጠለ አይሻልም? ትንሽ አንድ 10-15 ደቂቃ ከስራ እስከምወጣ ታይሮ በቃሽ ኢንሻአላህ። እና ኤናም አሉ መርሐባሽ። ቀጥል ጥያቄ ካላችሁ። እሺ ልጠይቅ ነው ልጠይቅ? እንደዛ አድርግልኝ። እሺ ኦኬ። ኔትወርክሽም ወደኋላ ነው መሰለኝ። እሺ ማን ነው ከአይ ቲንክ ኤላ ይቀድማል መሰለኝ። እሺ ኤላ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነህ? ቀጥል ጥያቄ ያስተናግደሽ። አልሐምዱሊላህ አለ። እሺ መርሐባ። ማን ነው ጥያቄ ያለው? አለ መሰለኝ ኢጂ የሚል አለ፣ ወንዴ የሚል አለ። ኦኬ ኢጂ ይቀድማል። ኢጂን አስቀድመው። እሺ መርሐባ። ቀጥል ኢጂ ያኛው ኢጂ። እሺ ቀጥል። አንድ ከአቡኪ ጋር የጀመርነው ነበረ፣ ግን ከአንተ ጋር እንቀጥለው። እኔ እኮ በጣም ገርሞኝ እኮ ጥያቄ ጠይቁ፣ ችግር የለውም። እኛ አንድ ነን ሁላችንም። እኔ አቡኪ፣ ኤልያስ፣ ኢምራን፣ ማሂር ሁላችንም ማሂር። እሺ በጣም ይቅርታ ግን ጥሩ ጸባይ ነው ያለህ እየተባለ ነው። እና ቀጥል የለ ማን ኢጂ። ኦኬ ኬት ቤተ እምነት ነህ ኢጂ? አላህ ኢጂ ኢጂ ነው። እሺ ብሮ ኤቲስት ከሆነ ይቅር፣ ኤቲስት ከሆነ እውቅና እንሰጥም። ይቅርታ እኔ ቤት አስተናግዳለሁ። እሺ ኢጂ ኢንሻአላህ ሰሞኑን እንደውም ሻሃዳ ይዛሉ ብዬ ከምጠብቃቸው ሰዎች ናቸው። እኔ ቤት ከኔ ጋር እንቀጥላለን ኢንሻአላህ። ያው ብዙ ጊዜ ስለምናወራ ነው። ምርጥ ልጅ ነው ኢንሻአላህ። እንደዛ እናደርጋለን። ኢጂ ይቅርታ። አይምሯቸው የሚዞር ብዙ ሰዎች ስላሉብን አይ ደበቅ እያደረግን እናንተን ደበቅ አድርገን ነው የምንከባከበው። እንደዛ ነው። ይቅርታ እኛ እኔ አሁን ኤቲስት ምናምን አናስተናግድም። እንትና አለማወቅ ምናምን ሳይሆን የኤቲዝም አካሄድ ብዙ ሰዎችን አእምሮ ሊበክል የሚችል ስለሆነ እውቅና አንሰጥም። እሺ ለዛ ነው ይቅርታ፣ በጣም ይቅርታ። በውስጥ ግን በማንኛውም አይነት ሁኔታ ልናወራ እንችላለን። እሺ ይቅርታ በጣም ከተቀበልክ ማለት። እሺ ወንዴን አስተናግደው። እሺ ወንዴ አለ። እሺ እንዴት ነህ? ሰላም አልሐምዱሊላህ። እኔ ደህና ነኝ። ኬት ቤተ እምነት ነው? ክርስቲያን። እሺ ኦርቶዶክስ ይመስለኛል። እሺ ምን ጥያቄ አለ? የለኝም። ለዚያራ ነው የገባው። እሺ እኛን ጠይቀኝ። ስለሊጡ ላወራ ነው የገባው። ጠይቀኝ። እሺ ስለሊጡ ላወራ ነው የገባው። ምን ስለሊጡ ኢልያስ ከይቅርታ ጋር ልረከብ ነው። እሺ
ምን አልከኝ? ልረከብህ ነው ከይቅርታ ጋር ኢልያስ። አብስር። ኧረ አብስር። እንደዚህ አይነት ሰው ላንተ። እሺ ወንዴ፣ ስለ ሊጥ ልታወራ ነው የመጣኸው? ስለ ሊጥ እርግጠኛ መሀልዬን አንብበህ መሆን አለበት። ሊጥ አማረ መሀልዬ በቃ ብቻህን ስትሆን አታንብብ፣ ተው ብያለሁ። ከየት ቤተ እምነት ነህ? ምን ይሰራል? በእምነት እንድናወራህ ነው ወይስ ድብቅ ነው? ሚስጥር ነው? ኦርቶዶክስ ነው ኢምራን። እንደዚህ አይነት ሰዎች ኦርቶዶክስ ነው። አይ ችግር የለውም ማሄድዬ፣ በራሱ አፍ ይናገረው። ምንድን ነህ? ወይስ ሚስጥር ነው? እምነት ያሳፍራል እንደ ወንድ? አይ የለኝም። እምነት ያሳፍራል? ምንድን ነው እምነትህን መናገር የከበደ? ለምን እናገራለሁ? ምን ይሰራል አንተ? ኦኬ እሺ በቃ አትናገር። በመጽሐፍ ቅዱስ ታምናለህ? አምናለሁ። ታምናለህ? መሀልዬን አንብበህ ታውቃለህ? ምንድን ነው መሀልይ? ወላሂ አንብበህ አታውቅም? አላውቅም። ወላሂ አገባብህ ግን መሀልዬን አንብበህ እየገባህን ይመሰለኝ። እስቲ መሀልዬን ላንብብልህና ግን ያው ብቻህን ከሆንክ ይቅርታ፣ ከጎንህ ሰው አድርግ። ችግር የለውም። እሺ ከይቅርታ ጋር ወገናችን፣ እኛ ሙስሊሞች ማለት ነው ሰዎች ስናስተናግድ እንዳመጣጣቸው እንጂ ለዛ ነው። እና አንተም ጥሩ ሰው ስለሆን በጥሩ እናስተናግድሃል እንዳታስብ። እሺ ይሄ ይታይሃል ወገኔ ወንዴ? ይታየኛል። ይታይሃል? እስቲ አንብብልኝማ። ተባረክ። እችን አንብብልኝማ። እንዴ እችን እስቲ አንብብልኝ። አንብበው አንተ ጋር እንዲ ያለው አታነበው? የእግዚአብሔር ቃል አይደል እንዴ? አንተ ክርስቲያን አይደል? አታነብልንም? የእግዚአብሔር ቃል እኮ በአንተ ነው የሚነበበው። በአንተ አፍ ያምራል የእግዚአብሔር ቃል እኮ። ቃሉን ከያዝከው ለምን አታነበው? ቃሉን ቢይዘውም ቃሉ ግን አንተ የምታምንበት ቃል ነዋ። ቃሉ አንተ የምታምንበት ቃል ነዋ። ስለምታምንበት ቃሉን አንተ አንብበህ ንገረን። የእግዚአብሔር ቃል ከቁርአን ቢሆን አነብልህ ነበር፣ ግን ይሄ የእግዚአብሔር ቃል ነው። ስለዚህ አንተ የማታነብልን የጌታ ሰው ምን ችግር አለው? ወይስ ማንበቡ ከበደ አስደነገጠ? በራሴ ያነበብኩት ህዝቡ ይስማ። እዚህ ጋር እኮ ማንበብ የማይችሉ አሉና አንብብላቸው ለነሱ። የእግዚአብሔር ቃል እኮ ተጭሆ የሚነገረው። እኔም አልችልም። አችልም ማንበብ አንተም። ስለዚህ መሀይም ሰው ጋር የምናወራው ማለት ነው። እኔ ስለ ሊጡ ነው የማወራው። እኔ ላንብብልህ። ሊጡ መጀመሪያ እንዴት ተገኘ? እኮ ከሊጡ በፊት መጀመሪያ የሊጡ መንፈስ ውስጥ እንዴት ብለህ ገባህ ነው መጀመሪያ እኮ። ሀቢቢ ቆይ ችግር የለውም። አሁን ኢብሮ እንዴት መሰለህ ሊጥ ይለኛል እና መጀመሪያ እንደዚህ የ6 ዓመት ልጅ አለች። አይ እኔ እንደ ማርያም የ11 ዓመት ልጅ ነው ያለኝ። እንደ ማርያም ዮሴፍን ስታገባ እንደነበረኝ እንደነበረው ማለት ነው። ወይም ደግሞ ያዕቆብ እንዳገባው ማለት የ3 ዓመት ልጅ ያዕቆብ አሁን ምሳሌ ያገባው ያዕቆብ ይስሐቅ ያገባው ምሳሌ የ3 ዓመት ልጅ ነው። እንደሱ ከሆነ አዎ ትክክል ነህ። መጽሐፍ ቅዱስ ላይ ወይም ደግሞ እኔ ማቀው ይቅርታ ስላቋረጥኩ በአላ ይቅርታ። እኔ ማቀው ደግሞ የእግዚአብሔር ቀጭን ስለሆነ ወፋፍራም ብልት ያላቸውን ሰዎች ተከትላ ጥላው የሄደች ሚስት አለችው እግዚአብሔር። ታውቃለህ? መጽሐፍ ቅዱስ ነው። ትንቢተ ሕዝቅኤል ምዕራፍ 16 ትንቢተ ሕዝቅኤል ምዕራፍ 16 ላይ የእግዚአብሔር ቀጭን ስለሆነባት አውጣለት። ትንቢተ ሕዝቅኤል ምዕራፍ 16 አውጣለት። ሊጥ መሰለህ እንዳወራ አውጣው። አሳያለሁ። የእግዚአብሔር ቀጥኖባት ወፋፍራም ፈልጋ ሄደች ልጅቷ ማለት ነው። አሳያለሁ በደንብ አድርጌ ኢብሮ የሀቢቢ ወንዱ እንደዛ የሚል እኮ የለም ማለት ለእግዚአብሔር እንደዚህ ነገር አያደርግማ። ወገናችን እንደዚህ አያደርግማ ለእግዚአብሔር። ዝም አለ። ወረደ እንዴ? ለምን ወረደ? አልወረደም አለ። ከጎን ነው አለ። ያው እዚህ ታች ለምንድን ነው የሚያወራው? መሀልዬን አላነብም ማለት ሕዝቅኤልን አንብብለት። ኢብሮ የትኛውን ልክፈትለት? ሕዝቅኤል ሲፋት ወይስ ደግሞ
ሲፋታ ወይስ ደግሞ እንትን ሲሉ የትኛውን ልፈትለት? ጥላው ስትሄድ ምዕራፍ 16 ላይ ያለው ነው። እሺ ምዕራፍ 16 ላይ ያለው ነው። ቁጥር ስንት ነበር? ደግሞ እነዛ ቺት ያደረጉበት ሁለት እህታማሞች። አይ ቆይ ከዛ በፊት እቺ ህፃን ልጅ እኮ ነች። በጣም ህፃን። ቁጥር 7 ላይ አድርግልኝ መጀመሪያ አይምሩዬ። እዚሁ ላይ ቁጥር 7 ላይ እዚሁ ጋር ቁጥር 7 ላይ ከቁጥር 7 ነው የሚጀምረው ጉዳዩ። አይደለም ኦይ ብራዘር እንደ ቅድሙ ከመጽሐፍ ቅዱስ ላይ ገለጠው። ምን እሺ እኮ ምን እሺ ኧረ ይገለጥልሃል። ይኸውልህ ቁጥር 7 ላይ አድርግልኝ። በደንብ አድርጌ ነው የምገልጥልህ። እሱም ኀፍረተ ገላ ገልጧል። የሚገርም ነገር ኀፍረተ ገላ ሲገልጥ ነው እንደውም እንደዚህ ሆኖ አሳያለሁ። ያው በእርሻ ላይ እንዳለ ቡቃያ አበዛ ቆዳ ጥቼ እኮ ነው እኔ አንዴ ብራዘር ተረጋጋ። ማኔ ምን እሺ ነው ቆዳ ጥቼ ያራድዬ ልጅ ተረጋጋ። አንቺም ተረጋጊ። ማኔ እኮ ማኔ ቆይ አንዴ ተረጋጊ። ማኔ ኧረ ቆይ አንዴ ላንብቦሽ። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠጎጡ አለ፣ ፀጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። ቁጥር 8 በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መጎናጸፊያዬን በላይሽ ላይ ዘረጋው፣ ኀፍረተ ስጋሽንም ከደንኩ አለ። ከደነባት ይዞ ኀፍረተ ስጋዋን እንዲይዞ ከደነው ማለት ነው። ምን ማለት ነው? ላኢላሃ ኢላ። ከዛ እንደዚህ አልተመቻተም። ከዛ ቁጥር 26 ላይ ሂድልኝ። ምን ማለት ነው? ምን ማለት ነው? ልታየው ነው ብራዘር። ጨርሶ ምን እሺ ልታየው ነው። ቆይ ቁጥር 26 ላይ ነው። አትፍታል። ቆይ አሳቀኝ ላይ ቅንዝል ከደረው ተረጋጋ። ይከደነበት እና ኧረ ቆይ ተከድኗል። ልጅቷ ላይ ቆይ የተከደነው። ቆይ አንዴ በደንብ ላሳይ። ቁጥር 26 ነው ያሳየናል። አሁን አንቺ ላይ የሚከደ ይኸውልህ ስጋቸውም አለ ብልታቸው ማለት ነው። እሺ ከወፈረ ከጎረቤት አይደለም። እሺ ቀጠል እኮ ብልት ነው። ወርታችሁ ተቃራኒ ነው የምትረጉመው። ማኔ እንዴ ወላሂ ነው ያሳያለሁ። አሁን አውጥቼ ያሳያለሁ ብልት እንደሆነ ወላሂ ቨርዥኖች ላይ አስከነበ በደንብ አድርጌ ያሳያለሁ። ያው ስጋቸው እንደ አህያ ይላል። እንደውም ኢብሮ ላውጣልህ። እንዴ ገርመዋል እንዴ ሕዝቅኤል 16 ኧረ በእናትህ አንተ ማኔ ተረጋጋ። እንከን የለውም ምንም ነገር። እኛ ጋር መተህ ማለት ነው እንደዚህ አይነት ነገር ለማውራት ሁለተኛ እንዳትደፍር እሺ። ቁጥር 26 ኢምሮ ቁጥር 26 አይደለም ዋናው ነው የፈለኩት። እሱማ እንዴት አልወራም ታወራለህ። አንብብና እዛ ላይ እንመጣለን። ቆይ ኢምሮ ቆይ አንዴ ዋናው ላይ እንመጣለን። ቆይ እሱ 23 ነው። እሱ ትንቢተ ሕዝቅኤል 23 ነው። ይሄን ማንበብ ፈልጌ ነው። እሺ ያቺ ቅድም የከደነባት ሴት ማለት ነው። እነዚያ ቅንዝረኞች አለ የሆኑትን ግብፃውያን ጎረቤቶችሽን ከአንቺ ጋር የዝሙት ስራ እንዲፈጽሙ አደረግሻለ። እኔን ለማስቆጣት ምንዝርናሽን አበዛሻል። ምን ታገጣጠማለህ? ቆይ ብራዘር ይሄን እያገጣጠምክ ነው። ይኸውልህ ዝም በለን። ከታች ምንድን ነው የሚለው? ከላይ ምንድን ነው የሚለው? ወንዴ ቅንዘረኞች ማለት ነው። ሀሳቡ ሳደር ዝም በለህ ትገላለጣለህ። ምን ማለት ነው ቅንዘረኞች ማለት? ትንቢተ ሕዝቅኤል 23 ነው። ቅንዘረኞች 23 ነው። አውጣው። ትንቢተ ሕዝቅኤል 23 ነው። አውጣው። በቃ ሊጥ የሚጠበጥቡት እንደማለት በቃ ያው እግዚአብሔር ጠብጥበዋል ማለት ነው። አንተ እንደምትለው ከሆነ እሺ። ያው ብልቶቿም እንደ አህያ አለ እንደ አህያ ዘራቸውም እንደ አለሌ ፈረስ ሆኖ በፍትወት በሚቃጠሉ ወንዶች ተማረከች አለ። ብልት እንደ አህያ ምን አይነት ነው? የአህያ ብልት ብራዘር ምን አይነት ነው? ምን አይነት ነው የአህያ ብልት? አላውቀውም። ኧረ እባክህ መቼስ ከፍተን አናሳየን። እግዚአብሔር ያላፈረውን አንተ ምን አሳፈረ? ምን አይነት ነው የአህያ ብልት? ምን አይነት አየህ? አሁን ዝምታ መጣ። ያጀማያችሁ ምንድን ነው? አውቀዋለሁ። ቀጥል። እሺ እግዚአብሔር ተካለ እያለ እኮ ነው ኢብራሂም። ያው ብልቶቻቸው እንደ አህያ ዘራቸው እንደ አለሌ ፈረስ ሲሆን ተከተለች አላት። እግዚአብሔር ብልቷን ከከደነላት በኋላ ሴትዮቱ ምንድን ነው የሚለው? ቁጥር 19 ምንድን ነው የሚለው? ቁጥር 19 ነው አንብበው። እርሷም በጀግንነቷ ወራት በግብፅ አመንዝራ ሆና ሳለ ስታደርግ የነበረውን ሁሉ በመፈጸም አመንዝራዋን አበዛች ይላል። ከዛ በኋላ እግዚአብሔርን ክዳ ሄዳ ምን አደረገች? ብልቶቻቸው እንደ አህያ ትልቅ ያላቸውን ተከተለች ይላል።
ጥያቄያችን እዚህ ጋር የእግዚአብሔር እንትና እና ታዲያ እሱ እኮ የሚያወራው እኮ የእሷን ታሪክ ነው እንጂ እኮ እግዚአብሔር አግብቷት ነበረ። እግዚአብሔር ጋር ተጋብቶ ነበር። እንደዚህ የእሷን ታሪክ ነው የሚያወራው። ገባህ? አገባቸው እኮ ይላል። ቁጥር 4 ላይ ወሰደው። ሌላ ቦታ አትሂድ፣ እዚሁ ላይ አንብብ። ስለዚህ አገባቸው ይላል እግዚአብሔር። እዚሁ ላይ አንብበው። የስለሷ ታሪክ አይደለ እንዴ? ይሄው ሁለት እኔ ሁለት እግዚአብሔር አይደለም ሲጋቡ ላምበልህ ቆይ ሲጋቡ ስለሷ ታሪክ ነው እየተጻፈ ዝም ብለህ ኢብራሂም ያሳይ አንድ ቆይ ወንድያው እንደዚህ አለ። እግዚአብሔርም እንዲህ ሲል ተናገረው እግዚአብሔር ነው። እግዚአብሔር ምን አለ? ከእነርሱም ታላቂቱ ኦሖላ ትባል ነበር፣ እርሷም ሰማርያ ናት። ታናሽቱም ደግሞ ኦሊባ ትባል ነበር፣ እርሷም የኢየሩሳሌም ነች። እኔ ሁለቱንም አግብቼ ልጆች ወለዱልኝ አለ እግዚአብሔር። አግብቼ አስወለዳቸው ማለት ነው። እግዚአብሔር የሚል የለም። እግዚአብሔር የሚል የለም። እዚህ ጋር ምንድን ነው የሚለው? እግዚአብሔር የሚል የታለ? ይሄ ምንድን ነው የሚለው? እሺ ምን ይለው? እስቲ ከላይ ጀምርሽ። ይሄው እግዚአብሔር እንዲህ ሲል ተናገረኝ። የተናገረው ማን ነው? የተናገረው ማን ነው? መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል። ሃሌሉያ የእግዚአብሔር ቃል። ቀጥልሽ። አሁን ጥያቄያችን ኢብራሂም የጠየቀ ጥያቄ ምንድን ነው? እግዚአብሔር ሁለት ሴቶችን አግብቶ ነበር፣ እህትማማቾች አግብቶ ነበርና አስወልዷቸው ነበር። ካስወለዳቸው በኋላ ግን ካዱት። የካዱበት ምክንያት ደግሞ ምንድነው? ያው እዚህ ጋር ቤቶቻቸው እንደ አህያ ያዘው ቆይ ፈረን ያዝ አንብበው ከመጀመሪያው እስከ ታች ድረስ እንደዚህ እያነበብኩ ወረዳ ብራዘር ስለ ፍቻቸው ታሪክ ማውቃት አትገላለጣ ኢምሮ ወላሂ እኔ አነብለታለሁ። ስቅጥጥ ነው የሚለው እኔ አነብላለሁ። ግድ የለም ከፈለክ እያንዳንዱ እንዳለ ቅዱስ ነው እስከምትል ድረስ ነው ሰቀጥተኝ። እሺ እናውራ። ኧረ ኢብሮ ምን ከሊጥና ከቆዳ ይሻለኛል። አንብበ ከሊጥ የአህያ ይሻላል። የአህያ ይሻላል ከሊጥ ይሻለኛል ከቆዳ። እሺ እሱን ታመጣለህ። እግዚአብሔር እንዲህ ይላል። ቆይ አንዴ ብራዘር፣ እግዚአብሔር እንዲህ ሲል ተናገረኝ። የሰው ተናገረኝ ነው የሚለው አለው። ተናገረኝ ነው የሚለው እንጂ እኮ ተረጋጋ ማለት ብራዘር ተረጋጋ እንጂ ከአንድ እናት ክርስቲያኖች እኮ ለዚህ እኮ ነው ማናስገባችሁ። ከአንድ እናት የሚወለዱ ሁለት እህትማማቾች ነበሩ። እነሱም በወጣትነታቸው ወራት በግብፅ ሲኖሩ ክብራቸውን አጥተው በመዋረድ አመንዝረኞች ሆኑ። ሲጀመር ምንዝርና ይሄ እንደ አህያ እንደ ፈረስ። እሺ ቀጥል። ከዚህ ከነሱም ታላቂቱ ምንዝር ይኸውልህ። ኧረ ቆይ ብራዘሪ ቆይ አንዴ ያዡ ቆይ አረጋጊ ከማንበብሽ በፊት ማለት ኧረ ልጨርሳለህ። ቆይ እኔንም ሰማኝ ቆይ ልጨርሳ መጀመሪያ ትጨርሳለህ። እኔንም ሰማኝ። እሺ አናንብበው ታነበዋለህ። ሐሳቡን ላስረዳህ። እኔ ላንብበው አንድ ጊዜ ብራዘር ላንብበው። ምን አለ? ቆይ ታነበዋለህ። እኔ ላውራ በመጀመሪያ ሰውዬ እኔ ላውራ ኢብሮ። እሺ አውራሽ ኢብሮ ምን ነግ መሰለህ? ቆይ አንዴ ወንዴ ይኸውልህ ቆይ አንዴ ወንዴ ይሰማሃል? አቤት ጠራኝ። አዎ እንዴት መሰለህ እዚህ ጋር የተፈጠረ ያለውን ነገር ባጭሩ አስረዳ። አሁን አንተ የገባኸው እዚህ ጋር እስልምና ለማንቋሸሽ እስልምና የማያፈቅደውን ነገር ለመናገር ፈልገህ ነው። ኦኬ። ግን አሁን ኢብራሂም ደግሞ በመጽሐፍ ቅዱስ እናንተስ እያንቋሸሽክ አይደለ እንዴ? ምን ቂቤ እየቀባኸኝ ነው እንዴ? አንተ ማስረጃ አቅርበሃል እንዴ ወገኔ? እንዴት አላቀርብም? በደንብ ነው ማቀርብ። እሺ ማስረጃ ታመጣለህ። እኔ ዛሬ አልተዘጋጀሁም፣ አመጣልሃለሁ። በቃ ስለዚህ ማስረጃ ግን አየህ አይደል? ኢብራሂም ማስረጃ አለው። ኢብራሂም ያው መጽሐፍ ቅዱስ ገልጦ ነው የሚያወራ። ያው መጽሐፍ ቅዱስ አለ። ምንድን ነው ማስረጃው? ልዩነቱ እሱ ነው። ያው ልዩነቱ ቆይ አንዴ አንተና የኔን ሃይማኖት ምን እንትን እያልከው ነው እንዴ? አንዴ ልዩነቱን መሰለህ አንተም ስታጣጠል እኔም ማጣጠልልሃለሁ። ገባህ? ችግሩን ልዩነቱን መሰለህ ያንተ ያለ ማስረጃ ነው። እና ደግሞ መጽሐፋችሁ ከፍተን ነው የምናሳያችሁ። አየህ የሚለያዩ ነገር እሱ ነው። አሁን እዚህ ጋር አራን ያቀርብልሃለሁ። እሺ መቼ አቀረብክልኝ? አሁን እጅህ ላይ ማስረጃ አለ? እጅ ላይ ማስረጃ አለ? አሁን አልተዘጋጀሁም። ኔክስት ቀን የለህም ማስረጃ የለህም። በቃ ማስረጃ የለህም። ስታመጣ ታወራለህ። አሁን ማስረጃ የለም። እኛ ግን ማስረጃ አለ። መጽሐፍህን እናስረዳለን። አላቀረብክማ። ካላቀረብክ ካላየ ነው ምን ይጠቅማል? አለ የምትለው ካላቀረብከው መጽሐፍ ቅዱሱን ይኸውልህ ሐሳቡ ምን ይላል የሚለውን ነው ማሰብ ያለብህ። ገባህ? እሺ አስረዳኝ። እሺ እንደዛ ከሆነ አስረዳኝ። አንተ አሁን ጥያቄ ልጠይቅህና አስረዳኝ። በቃ አንዴ እሺ ወገናች ጥያቄ ልጠይቅህ አንዴ ቆይ። እሺ ከዛ ትመልስልኛለህ። አሁን ጥያቄያችን መሰለህ መጽሐፍ ቆይ አንዴ ስትገባብኝ ይሰማል? ወንድ ይሰማል? ይሰማኛል። ይሰማል? ይሰማኛል። ይሰማኛል።
ኢብሮ አለሁኝ አለ ኢምሮ ኦኬ እሺ ወገናችን ነው እንደ ጥያቄያችን መሰለ መጽሐፍ ቅዱስን ስናነብ ሁለት መጽሐፎችን አገኘን። አንደኛው መጽሐፍ መጽሐፈ መኃልየ ዘሰሎሞን ይባላል። የእግዚአብሔር ቃል ከፍቼልሃለሁ። እዚህ ጋር ስናነብ ምን የሚል ነገር አገኘን መሰለ? ተመልከት። እንደዚህ ይላል እዚህ ጋር ምን እንደሚል ወደ ወይኑ ቦታ ማለን እንሂድ፣ ወይኑ አብቦ እንደሆነ እንመልከት፣ ሮማኑ አፍርቶ እንደሆነ እንይ፣ በዚያ ጡቶቼን እሰጥሃለሁ እያሉ ሁለት ፍቅረኛሞች ያወራሉ። እና ጥያቄያችን ምንድን የእግዚአብሔር ቃል ላይ እንደዚህ አይነት ብልግና ለምን ይወራል? አንደኛ። ሁለተኛ ደግሞ እዚህ ጋር ብሎ ይናገራል ልጄ ወንድሜ እጁን በቀዳዳ ሰደደ ይላል። አውዝ ቢላህ። ይሄን ደግሞ ምን ማለት ነው? እዚህ ጋር ደግሞ ሰውየው ደግሞ ምን ይላታል? እሷ የዳሌዎች አቀማመጥ በአንጥረኛ እጅ እንደተሰሩ ይላታል። እሷ ደግሞ ምን ትለዋለች? ልጄ ወንድሜ ሆይ ና እንሂድና ጡቶቼን እሰጥሃለሁ ትለዋለች። እና እንደዚህ ብልግና ለምንድን ነው መጽሐፍ ቅዱስ ላይ ያለው? አንደኛ። ሁለተኛ መጽሐፍ ቅዱስ ላይ ደግሞ ስናነብ ትንቢተ ሕዝቅኤል ላይ እግዚአብሔር እንደዚህ ይላል። እግዚአብሔር ምን አለ? ሁለት እህትሞች ነበሩና አገባኋቸው፣ አግብቼ ልጆች ወለዱልኝ አለ እግዚአብሔር። ከዛ ተፋቱ። ሲፋቱ ለምን ተፋቱ ስንል ምክንያቱም ምንድን ነው? ብልቶቻቸው እንደ አህያ፣ ያው ብልቶቻቸው አውዙ ቢላ መጽሐፉን ያለ ቃል በቃል ብልቶቻቸው እንደ አህያ ዘራቸው እንደ አለሌ ዘር የሆነ ተከተለች ይላልና ጥያቄያችን ምንድን ነው? ሴትየይቱ እግዚአብሔርን የፈታችበት ምክንያት ትልቅ የፈረስ እንትን አምሯት ነውና ይሄ ነገር እውነት ለእግዚአብሔር ይገባል? እግዚአብሔር እንደዚህ ብሎ ሊናገር ይችላል? ወገናችን እስቲ መልስልን። አሁን መልስ ካለህ ማለት ነው። ይኸውልሽ ማኒጋ ሰማኝ። አንተ ማለት ያችን ፓርት ብቻ ይዘህ ታወራለህ። ምንድን ነው የሚለው? ኮንሰፕቱን ነው መረዳት ያለብህ ማለት ሙሉ ሲያንተ አንብበሃል። ወንዴ እንደ መሰለህ አሁን ማለት ነው ጥያቄ ነው የጠየቅኩህ ያለሁት። መኃልይን ሳነብ እዚህ ጋር አልገባኝም። ሁለት ፍቅረኛሞች አንድ የሴትየይቱ ዳሌ ትለዋለች፣ እሱ ደግሞ ጡትሽ ይላታል። እና እንደዚህ አይነት ነገር ለምን ያው ይሄን አስረዳኝ። እሺ በቃ እኔ መጽሐፍ ቅዱስ ግራ ገብቶኝ ነው፣ እባክህ መልስልኝ። አሁን ለምሳሌ ማለት ምንም እኔ አሁን ያወራው ነገር ምንም አልገባኝም። እሺ ዝም ብለህ አንዳንድ ቦታ ላይ ዝም ብለህ አንዳንድ ጥቅስ ነው የጠቀስከው። እሺ ላስረዳ። በቃ አንድ ሀሳብ ላንሳለን፣ አዳምጠኝ። መኃልይን በመጽሐፍ ቅዱስ ላይ ያው መጽሐፍ ቅዱስ እሺ ወንዴ ተመልከት። ይሄ መጽሐፍ ከኔ ብቻ ነው የተቋረጠው? አለው አሁን ትሰማለህ? ኢምሩ አፎን ያጀማ ስልክ እየገባብኝ ነው፣ አስቸግሮኝ። እሺ ወገናችን አዳምጥ። እና እዚህ ጋር ምን የሚል ነገር ሁለት ፍቅረኛሞች ያወራሉ መሰለ። መጀመሪያ ወንድየው ይጀምራል። ወንድየው ጀምሮ ተመልከት እንዳለት እዚህ ጋር የዳሌዎች አቀማመጥ በአንጥረኛ እጅ እንደተሰራ ነው አለት ፍቅረኛ ወንድየው ማለት ነው። ከዛ ሁለቱ ጡቶች ደግሞ እንደ መንታ ሚዳቋማት አላት ያለው ማን ነው? ወንዱ። ከዛ እሷ ምን ታውቃለች? ከዚህ ጋር ልጄ ወንድሜ ያለችው ልጄ ወንድሜ ሆይ ና ወደ መስኩ እንሂድ ና አለችው። በዚያ ጡቶቼን እሰጥሃለሁ አለችውና እውነት እንደዚህ አይነት ብልግና መጽሐፍ ቅዱስ ውስጥ ምን ሊያደርግ ገባ? ይሄ እኮ ከመጀናጀን አልፎ ኃጢአት ማውራት ነው። ሰው ይሄን አንብቦ ምን ይማራል? መልስልኝ። ማነች? ሴትየቱን አላውቃትም ማን እንደሆነች፣ ስሟ አልተነገረም። የሱ ፍቅረኛው ናት። አሁን ጥያቄያችን ሴትየቱ ማናት ሳይሆን ይሄ አሁን ተለቆባት ነው። ባይዘው ልንገርህ ወንዱ ተለቆባት ነው፣ ጽሁፍ ተለቆባቸው። አሁን ምሳሌ ቴሌግራም ላይ ሲወር ሀክ ይደረግ የለ እንደዛ ሀክ ተደርጎባቸው ወጥቶባቸው ነው። ይሄ ደብዳቤ ማለት ነው ድሮ ፍቅረኛሞች ያወሩበት ደብዳቤ ነበር፣ ግን ሳያስቡ ተያዙና ወጣባቸው፣ መጽሐፍ ውስጥ ገባባቸው ማለት ነው። እና አሁን ይሄ ራሱ ፍርድ ቤት የሚያስጠይቀው ለምን ያወሩት ነገር ተለቆባቸዋል። ምን አልከኝ አቡኪ? በመሀል አንዴ ልግባ። አፎን አይ ሀቢቢ። እሺ እንትና ወንዴ እንዴት ነህ? ሰላም ነህ? ወንዴ አለ አለው። እንዴት ነህ? ሰላም ነህ? አለ ነው ይመስገነው። አለን አልሐምዱሊላህ። ለመማር ነው ወይስ ለመቀለድ ነው የመጣው? ማለት ለማወቅ ነው እንትን እያልኩ ሳይሆን ለየትኛው ነው እኮ። እኔ አሁን ለምሳሌ ማስተማር ከቻልክ በሃይማኖትህ ሰብክ አስተምረኝ፣ በቃ እንጂ ስላጣጣልክ እኮ አይደለም አይደለም።
እሺ ወንዴ አንዴ አቡኪ ሀቢቢ መስበክ ነው የምችለው። ገባ አንዴ አይ አቡኪ እንትን ነው ያንተን ድል ነው ማድረግ ያለብህ እንጂ ወንድዬ ቆይ አንዴኛ እናውራ። ቆይ ወንድዬ አንዴ ቆይ ችግር የለውም አንዴ እናውራ። እኔና ይምራን ምን አልከኝ? ምሩ አኺ እንትን ነው ልጁ ገብቶ ማለት ነው እንትን አውርቶ ነው ገብቶ ገብቶኛል። አንድ ፖይንት ላንሳለት ብዬ ነው። እሱን ሰምቻቸዋለሁ። ይምሩ አይ መማር ፈልጓል የሚሆን ገብቶ ራሱ ስድብ ነው የገባው። ነብዩን መሳደብና ማንቆህ ስለጀመረ መጽሐፉን ወደ ማሳየት የገባለው ለዛ ነው እንጂ ዘልና አይደለምና ኢንሻአላህ በዛ እንትን አውላ አንተ እየተሳደብክ አንዴ ወንዴ በመሀል አትግባ። ወላሂ እኔ እኮ እየሰማቸው ነበረ እነሱ ማለት በቃ አንተ በመጣህበት ቶን ነው ያናገሩ መጽሐፍን እየገለጹ ነው እንትን ያደረጉ ግን አሁን በመሃል የገባሁት ለምንድን ነው ወንዴ አሁን እነሱ አሁን ብጠይቃቸው ኢምራንንም ኢብራሂምን ብጠይቀው ምንም አይፈልጉትም ምንም ጥቅም ስለሌለው ማለት ነው። እኛ ቀኑን ሙሉ ስለ ኢየሱስ ክርስቶስ አምላክነት እኮ የምናወራው ሊሰለች እኮ ይችላል ግን ያ ጥቅም አለ። ይሄ ግን ምንም ጥቅም የሌለው ነገር ነው። ስለዚህ ከዛ አንጻር ነው አሁን እነሱም የነገሩ ነገር በሙሉ ከዛ አንጻር ነው። ምንም እላፊ የሆነ ስድብ ውስጥም አልገቡም። አንተ የጠየቀው ጥያቄ ስለ ግብረ አውናን ነው ወይም ራስን ምንድን ነው ራስን በራስ ስለማርካት ተብሎ ስለሚጠራው ነገር ነው አይደለ ወንዴ? አይደለማ እሱ የሚያወራበት መንገድ ነው እኔን ያስደበረኝ። ገባ አይደለ? እሱ ማለት ሊያቃቂር ሲያወጣ ይወጣል። ወንዴ ወደኋላ አትመለስ። አሁን ጥያቄ ስገባ በቃ ተወውና ስለ ግብረ አውናን ነው አይደለ? ራስን በራስ ስለማርካት አይደለም እንዴ? እሺ ጥያቄህ ምንድን ነው? እኔማ ጥያቄ የለኝም። ዝም ብዬ ነው የገቡት። ለመማር እስልምናን ለመማር እዚህ መታችሁ አትዝረክረኩ። ሶሪ የሻአፎን ይምሩ እንደዚህ ጋር ፍሪ ኤነርጂ እኮ የለም። እዚህ ጋር ተቀጥሮ በባትሪ አይደለም የሚሰሩት። ፍሪ ኤነርጂ የለም እዚህ። አይ ግን አያችሁ አይደል? እዚህ ጋር እንዴት ነው በቃ አደገኛ አስማሚ ሆኜ መግባቴ ነው እኮ በቃ ለአስማማ ምናምን እኮ ነው። እኔም እኮ አስቀኝ ነው ስልክ ልጁን መጀመሪያ ያላየሁ መስሎኝ ነው። ያ ጀማዓተል ኸይር እዚህ ጋር አንድ ነገር መታወስ ያለበት ነገር አለ። ባይዘዊ እንደዚህ መጽሐፍ ቅዱስ ላይ እኛ ገልጠን ማሳየታችን የሆነ ጥቅም ኖሮት አይደለም። ቶ ቢሆንስ ጥቅም ኖሮት አይደለም። ጥቅም አለው በአንድ በኩል። ጥቅሙ ምንድነው? ሰዎች መጽሐፍ ቅዱስ ለምን እንደሚያወራ ያሉ ግን ገብታችሁ ገና ገብቶ ምንድነው ያለው መሐመድ እንደዚህ ሊጥ ምናምን ብሎ የሆነ ብልግና በቃ የሆነ ሲጀምር ምንድን ነው ያደረግነው? እኛ ስድብ አልገባንም። መጽሐፉን ገልጠን መሐልዬ እንደዚህ ይላል። ካሜራ ከፍተን ከነ ማስረጃ ሕዝቅኤል ላይ እግዚአብሔር እንደዚህ አደረገ ይላል። መልስልን 4 ነጥብ። ሌላ ወሬ ክርክር አልገባም። ከዛ ምንድን ነው ያለው? መልስ የለውም። እኔ ይቅርታ ይዤ እመጣለሁ ነው ያለው። እና በዚህ መንገድ ያሆነበት ምክንያት ይሄ ነው። እሺ ክርስቲያን የምናስነግረው ባመጣጡ መሰረት ስለሆነ አቡኪ ጀዛከላ። ጌቾ ይቀጥል። ጌቾ ይቅርታ፣ በመጀመሪያ ቅድም እንትን ጣልቃ ገብተህ እኔ ጣልቃ የሚገባ ኢብሮ ግን በቃ በጣም ነው የምትናደደው። በቃ ለምንድን ነው የምትናደደው? መናደድ አይደለም ስርዓት ነው ማስተምረው። መናደድ አይደለም ስርዓት አይደለም። አንተ ልልህ እኮ ነው በኋላ አስገባኝ ኔትወርክን ብያኝ ነው ልልህ ብዬ ልናገር ስል አንተ አወጣኝ። እኔ ራሱ ልወጣ ነበረ። እቺ ከተርካ ጽፍልኝ ችግር የለውም። እሺ ይቅርታ። እኔ ለማንኛውም ይቅርታ። እሺ አሁን ችግር የለውም። ማለት ትናንትና ደግሞ በጣም ደስ ብሎክ ነበር። እኔም ደስ ብሎኛል ከአንተ ጋር። ያ ትናንት ተስማምተን ነበር ግን በጣም ነገ ይዤ ልመጣ በጣም ደስ ብሎክ ነበረ እንዴ? ቀጥለሽ አይ ኢንሻአላህ ጌቾ ይኔ ነው። ጌቾ ይኔ ኢምሮ አለ እንደነ ሰላም ነው አለን። በቃ እኔ እኮ ቤተኛችሁ ሆንኩኝ በእናትህ። ኧረ በጣም ደስ ይላል። እኔም በጣም ደስ ብሎኛል። ጥሩ ስብዕና ነው ያለ። ለዛ እኮ ቶሎ ኢብራሂም ሊያወራ ሲል ቅምት ያላኩት ቶሎ ቀማሁ። ኢብሮ በጣም ነው የሚናደደው። እኔ እኮ በኋላ አስገባኝ መናደር ሲሆን ኢብራሂም ጋር እንደባለፈው ነው የምትኑታ። በጣም ብዙ ነገሮችን የሚያሳየው ኢብራሂም። ለዛ እኮ ነው አሁን ችግሩን መሰል ልዩነቱን መሰለ እኔ ቀል ብዬ ነው በቃ ብዙ ነገር እንትን አይደለም። ኢብራሂም ግን በጣም ብዙ ነገሮችን የሚያነሳው ገባ። ስለዚህ በጣም ብዙ እንትን ያደርጋል። ባንዴ ያወዛግባል። ካሜራው በላይ ነው። ለዛ ነው። እሺ እና አት ማሻአላህ ኢብሮ ጋር ፒስ ናችሁ። እና ጥያቄዎች አሉ ወይስ እንጠይቀኝ? ጥያቄ መንገድ ላይ ነኝ። እኔ ግን በኋላ አስገባኝ ልበለው ብዬ ነው እንጂ አሁን መንገድ ላይ ነኝ። ምንም ማውራት አልችልም። ይቅርታ። እንደዛ ከሆነ ሌሎች ወንድሞች ይቀጥሉ። በቃ ሲመች ነው አስወጣኝ። በቃ እኔን አስወጣኝና በኋላ አደራ። ግን በኋላ አስገባኝ አደራ። ኢብሮ
አረ ኢብራሂም ቢስ ደስ እያለኝ የሚያስገባ አታስብ። ቀጥል በቃ ሩታ እሺ ማን ይቀጥል? ማሂር እስካሁን እድል አላገኘም። ሱብሃንአላህ አንተ ማሂር ሰላም አለይኩም። ወአለይኩም ሰላም እንዴት ናችሁ? አልሐምዱሊላህ አለን። እስቲ ሩታን አስከትላት። እሺ ሰላም ሩታ ከየትኛው ቤተ እምነት? እሺ ቶፒክ አላችሁ ወይ? ዝም ብዬ ልቀጥል? ጥያቄ ነው የምትቀበለው? ጥያቄ ችግር የለም። እሺ ሩታ አለሽ? ሩታ የዳንኤል የአጎቱ ልጅ ምናምን አለው ወንድ ነሽ? ጥቁር ሰው ነው ያለሽ? ለምን ያ ጥቁር ሰው ነኝ ማለት ስልኬ በል ወረድ ይቅርታ ስጠይቅ ታች ይቅርታ ብለህ ስትጽፍ ትገባለሽ። መቼም በድምጽ እንደያለን አናስገባም። ኢብሮ ሪፖርት የሚያደርገው እሱ ነው። አየሁት እኮ በደምብ እሱ ነው ሪፖርት የሚያደርገው። ደም ነበር አይ ልጅ ኢብሮ። አዎ 3 አካውንት ነው ያለው። በ3 አካውንት ነው የመጣው። 3 አካውንት። እሺ ዳዊትኛ አስከትለው ማሂር። እሺ ዳዊት አለ? ዳዊት ምንድነው ጥያቄ ጠይቁም ተብለው እንደዚህ ያፍራሉ ነው ወይስ ምንድነው? አልገባኝም። በጣም ገስት ላይ ብዙ ሰው አለ። እየለወጥኩኝ አስገባለሁ። ዳዊት ማውራት አትጀምርም? በለሽ መልካም ጊዜ የሆነ ለሰዓት አጨርስብን። እሺ ሌላ ሰው አለ። ሌላ ሰው የሆነ ፖሊዮ የሚባል ልጅ አለ። እስቲ ቆይ ጥያቄ በጣም አለው ብለው በውስጥ ጽፈውልኛል። እስቲ እሱን አሰናግረው። ሙስሊም ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ አለኛ ጠይቅ። እንትን